በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን አምላክ የቸርነት ባለቤት ቸር እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባሕርይ ገንዘብ የሆነ አምላካችን እግዚአብሔር መድኃኔዓለም ለአምላክነቱ በሚገባ ቅዱስ ስሙ የተመሰገነ ይሁን። ዘጠነ ማርያም ድንግል ወላዲተ አምላክ እመቤታችን ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አገሮ ለሰይጣን ሆነ በይቅርታ በምሕረቱ ሰላም ተድላ ደስታን ፍቅር አንድነትን ገነት መንግሥተ ሰማያትን የከፈተልን የአባቶቻችን አምላክ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። የቅዱሳን ሐዋርያት ሥራ ምዕራፍ 16 ቁጥር 13 በሰንበት ቀንም ከከተማው በር ወደ ባሕር ወጣን። በዚያ የጸሎት ቤት ያለ መስሎን ነበርና በዚያም ተቀምጠን በዚያ ለተሰበሰቡ ሴቶችን እናስተምር ጀመርን። በመካከላቸው በቀይ ሐር የምትሸጥ ከትያጥሮን ሀገር የመጣች እግዚአብሔርን የምትፈራ አንዲት ሴት ነበረች። እግዚአብሔርም ልቡናዋን ከፍቶላት ነበርና ጳውሎስ የሚያስተምረውን ታዳምጥ ነበር። ስሟም ልድያ ይባል ነበር። እርሷም ከቤተሰቦቿ ጋር ተጠመቀች። ለእግዚአብሔር አማኝ ካደረጋችሁ ኢየሱስ ወደ ቤቴ ገብታችሁ ደም ብላ ማለደችኝ። የግድም አለችኝ። ለጸሎት ስንሄድ የሟርተኛነት መንፈስ ያደረባት አንዲት ልጅ አገኘችን። በጥንቆላም ብታገኙን ብዙ እጅ መንሻ ለጌቶቿ ታገባ ነበር። ከዚህ በኋላ ጳውሎስንና እኛን እየተከተለች እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትንም መንገድ ያስተምራቸዋል እያለች ትጮህ ነበር። ብዙ ቀንም እንዲሁ ታደርግ ነበር። ጳውሎስንም አሳዘነችው። መለስ ብሎ መንፈስ ርኩስ ከእርሷ እንድትወጣ በጌታችን በኢየሱስ ክርስቶስ ስም አዝዤሃለሁ አለው። ወዲያውኑም ተዋት። ጌቶቿም ልታገባላቸው የጥቅማቸው ተስፋ እንደቀረበ ባዩ ጊዜ ጳውሎስንና ሲላስን ይዘው በገበያ እየጎተቱ ወደ ገዢዎች ወሰዷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች ከተማችንን ያሸብሽሩናል፣ እነርሱም አይሁድ ናቸው፣ እኛ የሮሜ ሰዎች ስንሆን ልናደርገው የማይገባንን ሕግ ይናገራሉ አሉ። ሕዝቡም ተነሱባቸው። ገዢዎቹም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። በብዙም ደብድበው አሰሯቸው። የወህኒ ቤቱን ዘበኛ አጽንተው እንዲጠብቃቸው አዘዙት። እርሱም ትእዛዙን ተቀብሎ ወደ ውስጠኛው ወህኒ ቤት አስገባቸው። እግራቸውንም በግድ አጣብቆ ጠረቃቸው። ስለ ቅዱስ ቃሉም ቸር መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እግዚአብሔር እንደወደደ ዛሬ እናታችን የቅድስት ልድያ ዓመታዊ የዕረፍት መታሰቢያ በዓሏ ነውና በዚሁ በሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ባለው ኃይለ ቃል የእግዚአብሔር ታማኝ ወይም ለእግዚአብሔር የታመነች የሚለውን ኃይለ ቃል ለትምህርታችን መነሻ እናደርጋለን። እግዚአብሔር አምላካችን ቸርነቱ ሆኖ በፈቃዱ የምንማረውን እናንተ ብለን እንድናስተውል ይረዳን ዘንድ ቅዱስ ፈቃዱ ይሁንልን። ቅዱስ ፈቃዱ ይሁንልን። ቅዱስ ፈቃዱ ይሁንልን። አሜን። ምን ናቸው ዛሬ ብርቱ ነው? እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። መልካም። ጩኸት አይደለም የፈለግነው፣ በትክክል ልትናገሩ። የዚህ ሁሉ ሰው ድምፅ የሁለት የሶስት ሰው ድምፅ ነው የሌለበትም። ጩኸቱን ሳይሆን የምንፈልገው እና እግዚአብሔርን ማመስገን ግን የተገባ ነው። በዚህ ዘመን እግዚአብሔር ከሰጠን ሀብቶች መካከል አንደኛው እግዚአብሔር ይመስገን ማለት ነው። እግዚአብሔር ይመስገን ማለት እንኳን የሚጠፋበት ቀን ብዙ ሩቅ ላይሆን ይችላል። ብዙ ሩቅ ላይሆን ይችላልና እግዚአብሔር ይመስገን ማለት መማር አለብን። እግዚአብሔር የተመሰገነ ይሁን። አሜን። እንግዲህ ዛሬ ቤተክርስቲያናችን ብዙ እንታከብራቸው ቅዱሳን አሏት። በተለይ መናኙ ኢትዮጵያዊ ቅዱስ አፄ ካሌብ በገዳማዊ ሕይወት ፈርቀዳጅ ከሚባሉ ታላላቅ ቅዱሳን አንዱ ቅዱስ አሞኔዎስ በቤተክርስቲያናችን ከቅዱሳን አንስት መካከል ኢትዮጵያዊቷ
በጎጃም ደብረ ሰላሙ ለ60 ዓመት ለምሰሶ ተተክላ የኖረችው እናታችን ቅድስት ወለተ ሰማይ እናታችን ቅድስት ዜና ማርያም እዚህ አዲስ ዘመን አካባቢ ጻድቁ ኢትዮጵያዊ አቡነ እንድርያስ የጣራ ገዳሙ አባ ዘጥሮ ወንጌል ደብረ ሊባኖስ ነባ ዳርማ ግብፃዊ ነባ ሆር ግብፃዊ እነዚህ ሁሉ ዓመታዊ በዓላቸው ነው። የሁሉንም ስማቸውን እናነሳለን። ትኩረታችን ቅድስት ልድያ ጋር ይሆናል። ታሪኩ አጭር ነው፣ ውስጡ ግን ብዙ ኃይለ ቃል አለው። መሰረታዊው ነገር መግቢያ አባቶቻችን ለሁሉ ነገር መግቢያው ነው አስፈላጊ ይላል። ያለንበትን ጊዜ ሁላችሁም ልብ እንድንለው ያስፈልጋል። ይሄ ምንድን ነው? እንዴት ዋላችሁ? ይሄ ምንድን ነው? ሻማ። ይሄን ወስዳችሁ በተለኩሱት አይበራም፣ ቀርቶ ነው የሚጠፋው። ምክንያቱም ለእናንተ ነው ሻማውን የሚታያችሁ እንጂ እኔ በደንብ ከቅርብ ሆኜ ስለማየው ክር የለውም፣ ፈትል የለውም። ስለዚህ ለሚያነሳው ሁሉ ምንድን ነው የሚመስለው? አሁን እኔን አገሩን ላስተምርበት ብዬ አይደለም፣ ከተገኘ ዘንድ እንደማርበት ብዬ ነው። አጋጣሚ ነው ያየሁት። ለሁሉ ሰው ምን መስሎ ነው የሚታይ? የኛው ህይወት ይሆን ነው ብዬ ነው። ሻማን ይመስላል ወይ ክርስቲያንን ይመስላል? ሲፈትሹ ግን ሌላ ነው። ሰባኪው ሰባኪ ነው የሚመስል፣ ዘማሪ ነኝ የሚለው ዘማሪ ነው የሚመስል፣ ካህኑ ዲያቆኑ ሁላችንም እያንዳንዳችን እንደዚህ ያሉ በመሰል። ነገር ግን ሲከፈት አባቶቻችን ውስጡን ለማን ይላሉ? ለቄስ። ስለ ቄስ ከሚጠሩ ከዝነኛ ሁለት ጥቅሶች መካከል አንዱ ጸያፍ ነው፣ አንዱ ትክክል ነው። ውስጡን ለቄስ ጥሩ ነው። ለምን? የሰው ነው ምስኪን ያቆማል ነው። ቢደብቅ ሰው ከካህን ስለማይደብቅ ነው ውስጡን ለቄስ ማለት። እኔ ካህናትን ችሎታ ማደንቀው መሰላችሁ? ይሄ ሰው መሳይ በሸንጎ ሁላችንንም ጉዳችንን ያውቃል። ለምሳሌ እናንተ እንደምታዩኝ አይደለም በነፍስ አባቴ የነፍስ አባቴ የሚያውቁት ሌላ ነው። እናንተ የምታውቁት ነው ሌላ ነው። እናንተ እዚህ ጻድቅ መስዬ ስቆም ነው የምታውቁት። እያንዳንዳችሁ ውስጥ ለቄስ ማለት ነው። ካህናት ብዙ ጉድ ችሎ ነው የሚኖሩ። በነገራችን ላይ የካህናትን ችሎት ማወቅ ከፈለጋችሁ ችሎታቸውን ቆላ በረሃ ስፍራውን አልነግራችሁ ብቻ በረሃ ብዙ አይነት በረሃ ያለ ብቻ ግን በዚህ ወደዚህ አቅጣጫ ያለ በረሃ ነው። አንድ ካህን በቁጥቋጦ መካከል ሲያልፉ ጭቅጭቅ ሰማል። ግጭት ነበር። ምንድነው ሙሉ ብለው ልክ ከቁጥቋጦ ደርሰው ብቅ ሲሉ ሲጨቃጨቁ የነበሩ ሰዎች አንደኛው መሳሪያ ይዞ ተኩሶ ሲገሉ ያያል። ለዳዳችሁ አስረግጣላለ ሰው ሲሞት ማየት ይከብዳል። በተለይ በማግ ሜዳ አካባቢ ልክ በቀደም እንዳየነው ገኛ ደብርነ አካባቢ እንደተደረገው ነገር እና ግን ከዚያ በላይ የሚያስደነግጥ ሰው ከመሞቱ በላይ ለሳቸው ሌላ የሚያስደነግጣቸው ነው። ሰውነቱ ብቻ ሳይሆን ሌላ የሚያስደነግጣቸው ነገር ነበር። ሟቹ የገዛ ልጃቸው የበክር ልጃቸው በአጋጣሚ ገዳይ የነፍስ ልጃቸው ሁለቱም ብኖቻቸው ናቸው። አንዱ የሥጋ አንዱ የነፍስ። አስቡት። በቃላሉ ተናገሩ። ቀስ ብለው ሄደው ቁጭ ከቤታቸው ሐዘኑን አስቡት። አባት ልጁ ሞቶበት አይቶ እንዴት ዝም ይላል? ለምን ዝም እንዳሉ በኋላ ለታዩ ወሬ ነጋሪ መጥቶ ምክንያቱም ገዳዩ ግድቆት ተወረሚ ኃላፊ አግዳሚ መጥቶ እስከሚያስከሬኑ ከዛ በኋላ ነው መርዶ እስከሚያረዳ እንደ አዲስ ሰሚ ልጅ እያሉ አለቀሱ። ሐዘኑ ተፈጸመ። የነፍስ ልጃቸው ገዳዩም ደህና ሰው መስሎ አብሮ ከበረ። ኋላ አርባው ካለፈ በኋላ አንድ ነገር ነው የሚጠብቁት እሳቸው። የነፍስ ልጃቸው መጥቶ እንዲነግራቸው ነው የሚጠብቁ። ግን የት ነው ተይራንቸው ልጅዎትን የገደልኩ እኔ ነኝ ብሎ የማይመጣ ሲሆን ፈልጌ ብለው ጠሩትና ቤተ እግዚአብሔር ቤተክርስቲያን ከተሩት። ለምን ፈልገው አላቸው? ምን ነው በጊዜ የሆነሳ ንስሐ አትገባም ንስሐ ብለው ሲሉት እሺ አለና ሌላውን ነግሮ እችን ተዋል። አይጌላ ያደረከው ነገር የለም ይሄ ብቻ ነው። አይ ልጅ ሰው ባይ እግዚአብሔር ያለና ተናዘዝ ግድ የለም ማለት አይደለም ማለት
ካሮንም እኔ ነገረው በዚህ ቀን የት ነበርካል ይነገራል። ሐዘን ነው። ነገር ግን ሁለት ጥፋት እንዲጠፋ አልፈልግም። አንተም በነፍስ እንዲጠፋ አልፈልግም። እንደገና ደም ብቀላ ተብሎ የኔም ያንተም ወገን እንዲነቀል አልፈልግም። ስለዚህ አይቻለሁ እኔ ፍቅር ቃል አስቶ አይደለ በል ቅጣት ሰጣለሁ ብለው በንስሐ ቀጡት። ምስጢሩ በዛው ተዳፍኖ ቀረ። የመጨረሻው ዓለማችን ምስጢር ጠባቂ ማን ነው? ተናገሩ፣ በደንብ በሉ። ከስንት አንዳንድ የኔ ሚጌ በስመ ካህን ምስጢር የሚያወጡ ቢኖሩ እንኳን 10፣ 5፣ 3 ካህናት በመቶ ሺህ የሚቆጠሩ አባቶቻችንን ሊወክሉ ይችላሉ። እንዴት ዋላችሁ? አንድ ሴት ባጠፋቸው ሴት ሁሉ እንደማይወቀሰው፣ አንድ ወጣት ባጠፋው ወጣት ሁሉ እንደማይወቀሰው፣ አንድ ካህን ባጠፋው ካህን ሁሉ አይወቀሰው። ያጠፉት ካለ ግን ከወቀሳ አይማሩም። አንተዋቸው ከመውቀሳ ያጠፋው ይጓራችሁ እና አስቡት። ያን ሰው እሳቸው የሚያውቁት የልጃቸው ገዳይ ነው። ነገር ግን እውነተኛ ካህን ናቸውና ምስጢሩን ጠበቁ። እና አንደኛው ጥሩ ምሳሌ ውስጡን ለቄስ ይባላል። ሁለተኛው ቄስ ይጥራል ይባላል። ደግሞ ይሄ ደግሞ መጥፎ ማለት ቄስ ይጥራል ማለት ነው። ይግባል ማለት ነው። ሞት ተቀበር ማለት የሚገርመው ግን አባባሉ ስህተት። ምክንያቱም ካህናት የማንኛውንም የቆመውን ሰው ስም ስለሚጠሩ ማለት ነው። የነፍስ አባታቸው ክርስትና ስማቸውን አያውቁትም። ዳዊት ሲነግም አይጠሩትም። እና እንዴት ነው ነገሩ? እና ይሄን ያለው ሰው ፍጹም አላዋቂ አይደለም። ደንቆሮ ቄስ ይጥራል የሚል ሰው ደንቆሮ ነው። ደንቆሮ አትበል ተብያለሁ አይደል? ማን ያለ ብትሉ አንዳንዴ እኔ ቤት ነው። ቃሉ ግን ለሚገባው ከስታርፍ አልፎ ተጠቀምበታል። እናንተ ግን አትጠቀሙበት። በደል ይሆንባችኋል። ይሄ ለትምህርት። ስለዚህ ወገኖች ይሄንን ሻማ የሚሰሩ ጉዳቱ በተለይ እንደዚህ ባለው ዘመን ጉዳቱ ምን ይመስላችኋል? እሳቱ የመጣ ጊዜ ማብራት ሳይሆን ታፈንታችን ምንድነው? መጥፋት ነው። ወዳይ ያለም ከዚህ ሰው ነው የሆነው። እንግዲህ ያው ሰጣለ ሞያ የለው ጌታችን ተናግሮ የለ በቅዱስ ዮሐንስ ወንጌል ምዕራፍ 15 ላይ ፍሬ ባያፈራ ሁሉ ምን ይባላል አለ? ይቆረጣል። ወደ ምንም ይጣላል? ወደ እሳት ይጣላል። እንግዲህ የትምህርታችን መነሻ ለእግዚአብሔር ታማኝ ካደረጋችሁኝስ ወደ ቤቴ ግቡ ብዙ ነው። ለእግዚአብሔር መታመን ምንድን ነው የሚለው ትምህርታችን እንድንወስድበት ፈልጌ ነው። የቅዱሳንን ታሪክ እየተረከ ለእግዚአብሔር መታመን ምንድን ነው? ለእግዚአብሔር የሚታመን ሰው ልክ የዛሬ 2 ሳምንት ምን አድርጓችሁ ዛሬስ ከነጋ አንድ ክርስቲያን ሰው አይቼ ተገረምኩኝ ብያችኋለሁ አይደል? ይሄ ትምህርት እንኳን ለኔና ለእናንተ እንደዚህ ማለቱ ለአብዛኛው ሰባኪ ነኝ ለሚለው ወንድማችን በሙሉ እኔን ጨምሮ አይገባም። ክርስቲያን አየው ስለው እንዴ ልጅ ቢኖር ሳውዲ አረቢያ ነው እንደሚለኛል። ይሄን ሲሰማ አይደለም የምኖረው ኢትዮጵያ፣ ከኢትዮጵያ ጎንደርም ቤተክርስቲያን ውስጥ ነው። ነገር ግን ክርስቲያን ለማየት አንዳንዴ ወራት ይወስድብኛል። ምክንያቱም ቀላል እኮ ነው። እኔ ክርስቲያን ብሆን ራሴን አይደበረ ግን አይደለም በስም እንጂ በግብር አይደለም። ተስፋ ለማስቆረጥ አይደለም ያለነው ሐቁስ ነው። ክርስትና ምንድን ነው? ለእግዚአብሔር መታመን ምንድን ነው ጥያቄው? ለእግዚአብሔር መታመን ምንድን ነው? የእናታችን የቅድስት ልድያን ታሪክ ባጭሩ እናምሳ። ቅድስት ልድያ በዚህ ስም ተጠሩ ካላችሁ ሊ ሳይሆን በእኛ ቤተክርስቲያን ል ነው። ልድያ በመጀመሪያ ደረጃ የግዛት ስም የከተማ ስም ነው። ያን ትልቅ ግዛት ስም ነው። ነገር ግን ከሰው ስምነትም ያገለግላል። ልክ ኢየሩሳሌም የምትባል ከተማና ኢየሩሳሌም የምትባል ሴት እንዳለችው ነው። ኢትዮጵያ የምትባል ሀገርና ኢትዮጵያ የምትባል ሴት እንዳለችው፣ ጎንደር የምትባል ከተማና ጎንደሪት የምትባል ወደ ቆላ ሲሉ እንደዚህ በዛ ስም ይጠራሉ። ጎንደሪት ይባላል። የቆላ ሰው ስም አወጣችሁ ትንሽ እንዲያንዲ ያለ ነው። ይሄ ጎንደሪት ጥሩ ነው። ግን እዚህ ተነግራችኋለሁ። ለምሳሌ አንድ ሰውዬ ሲተዋወቀኝ አርባቸው ስራ እንዴት ነህ ሻንቆ ይባላል።
በዛ ትርጉም እኛ እንደምናስበው እንዳይመስላችሁ በእነሱ በሌላ ቀን ደግሞ አንዱ መጥቶ ሲታወቀኝ ማን ቤት ነው ፍርድ ቤት ይባላል። ስለዚህ አባት ስም ዳኛው መሆን አለበት ወይ ደግሞ ልጅ ዳኛው ማለት ነው ይለይለት። ወደዚህ አካባቢ ተባባሪ በላቸው ቆራንባቸው ከሁሉ በላቸው የሚባል እኔ በጣም ግራ ነው የሚያቀኝ። እንዴት ባላችሁ አሁን ይሄን እንዴት እንደዚህ በሰው ስም ታሾፋለህ? ወገኔ እንዴ በላቸው ለአባታ ወጥቶ እንዴት ካንተ ጋር እኖራለሁ? ማን እንደምትማታ ሰራው እንዴ ማን እንደምትማታ ሰራው ከበላቸው ጋር በላቸው የምትባል ካንተ ግን ባንዳ ተርዳላችሁ እናዞ ባንዳ ተርዳና ነው ሁላችንም ተርዳን ነው። ከሁሉ ግን ለዚህ ለጉባኤውን እንጂ አንድ ስም በነገራችሁ እዛ ስራ ቦታ እያለሁኝ ስልክ ደውሎ ስለማን ነው ስለው ዮናስ አለኝ። ስናወራ በመካከል ግን ቅር ካላለ እውነተኛ ስም ዮናስ አለኝ። በፍርድ ቤት ቀይር ነው አለኝ። ማን ነው እየሰራው ነገረኝ። እንዴት እየዚህ ይናገራል? አይታሉ ልተው እንዴት ዋናችሁ ለሁሉም ለዲያ ሀገርም የሰው ሰው ይቺ ቅድስት ሰው ተወልዳ ያደገችው ቲያትሮን የሚባል ስፍራ ነው። ቲያትሮን ምንድነው ካላችሁ የቲያትር ግጥሚያ ጨዋታ ምናምን የሚደረግበት ስፍራ እንደማለት ነው። ቲያትር ሲባል ሰው የለም ለዋላችሁ ቲያትሮን ማለት አህዛብ የሚዝናኑባቸው ስፍራዎች ናቸው። በተለይ ለመዝናናት ደግሞ ዛሬ ስቴዲየም የሚለው ከዛሬ የተወሰደው ስታዲየሙ ይሄ የተውኔት ቤቶችና አመን ቤቶች ተውኔት ቤት መጫወቻው ተብላም ስታስቡ ሐዋርያት በሲኖዶሳቸው ማለት ነው በመጽሐፈ ዲድስቅልያ አንቀጽ 27 ቁጥር 1 ላይ ኢመፍቱ ይሁን ክርስቲያን ሐረግ የተተውኔት ወዘፈን ያሉት ያደረሱ ዛሬ ከቤተክርስቲያንና ስራ ቤተክርስቲያን ስናስተምር በሰሙ ያስደነግጣል። ይኸውልህ እኔ ከመጽሐፍ ያለውን ሐቅ ነግራለሁ። ልትከራከረኝ ፈጽሞ አትችልም። የምትችለው አንድ ነገር ነው ማማት። ይሄው መጽሐፈ ዲድስቅልያ አንቀጽ 27 ቁጥር 1 ተመልከተ። ወደ ተውኔት ቤት ወደ ጨዋታ ቤት ክርስቲያን አይታረግስ ብለህ እንዳትሄድ ተብሏል። በቃ ወደ ዘፈን ወደ ጨዋታ ቤት አትሄድ ተብሏል። በመጀመሪያ ደረጃ መዝናናት ነገርን ካመጣው ምንድነው መዝናናት? በባህላችን እስቲ ዛና እንበል ይባላል። አይምሮን ለማፍታት የሚደረግ ጥረት አይደል? መዝናናት በሃይማኖታችን ውስጥ አለ። በነገራችን ላይ ክርስቲያን አድርግ ያልተባለው ነገር ያደርጋል። እንዴት ዋላችሁ? በአብዛኛው የምናደርጋቸው ነገሮች መደበኛዎችን ሁላችን አብዛኞቻችን ለበለው ሰርተናል። ምን ሆነ ነገር ጌታችን ብላ በሐፈ ገጽተ ሰርተ ነፍተ ብሎ አባራረ ቅዱስ ጳውሎስ እንዲሰራ የማይወድ አይብላ ብሏል አይደለም? ስለዚህ ስራ የታዘዘው ነገር መብላት በዘፈቀደ የታዘዘ ነገር ነው። ምን ተብሎ ከሰማይ በላይ በታች ከምድር በላይ ያለው ሁሉ ምን በላይ ብላ ጠጣ ተብሏል። ስለ ልብስ እንኳን ልብስ መለበስ ብቻ ሳይሆን ስለ አለባበስ ስራ ግን ቤተክርስቲያናችን ታስተምራለች። ስለ ቤት ነው ታረጋግስት ላይ ስለ ቤት አሰራር እኮ ይነግራቸዋል። ክርስቲያን የሚያደርግ የሚኖር እንደታዘዘው ነው። ሲጋራ ታጨሱ ቢል መጽሐፍ ቅዱስ ላይ አለ። እንደታወላችሁ ቃል በቃል እንደዛ የሚተዛዛል አለ ወይ? ነገር ግን ማጨስ ይገባል። ስለማጨሰው ማጨስ ይጎዳል ብሎ ሳይንስ ስለነገረን አይደለም። አድርጉ ያልተባለው ነገር ስለማታደርግ ክርስቲያን መጀመሪያ ምንም ነገር ከማድረጉ በፊት ለእግዚአብሔር መታመን አይደል ያነሳነው ነገር። መጀመሪያ አንድ ሰው ለእግዚአብሔር የታመነ የሚባለው አንተ ለሚስት የታመንክ የምትባለው ወንድ ከሆንክ ምን ስታደርግ ነው? ምንም ነገር ከማድረግ በፊት እንዲህ ባደርግስ ባለቤት የሚከፋት እስካለ አይደል? ባልሽን እንደምትታመኝለት ነው። እንዲህ ባደርግስ ቢከፋው ስትይ ነው አይደል? መታመን እሱ ነው የመጀመሪያው ነገር። ምንም ነገር ለመስራት ምንም ነገር ለማድረግ እንዲህ ብሎ የሚያስብ ሰው ካገናኛችሁ እኔ ጫማውን ስማቀ ክርስቲያን አገኘው ያልኳችሁ ለዛ ነው። ክርስቲያን ባይል ያይቸገረመኝ ያለው ዲያገሩ በሙሉ እኮ ባንድ ወቀከው እንዳትሉኝ አይደለም አሉ የሉም አይደለም። እኔ አላየሁም ያልኩኝ እንጂ እኔ አላየሁም ማለት የለም ማለት አይደለም። የለም አይደለም ያለው
እኔ ከማውቃቸው ሰዎች ግን ክርስቲያን ሳይ ይገርመኛል። በዛ ሲገርመኝ ደግሞ ስለ ትዳር ማስተምርበት ሰሞን ነበርና ባልና ሚስት አገኘሁ። እውነተኛ ባለ ትዳሮች ምሳሌ መሆን የሚችሉ ስም እንዳልጠራ ይቸግራል። እና ለእግዚአብሔር መታመን ማለት መዝናናት ምንድነው? መጀመሪያ ያደረገው የትኛው የቤተክርስቲያን መዝገበ ቃላት ነው ያለው? ምክንያቱም ግብረ አሕዛብ ነው። አሁን ቀጥ ብሎ እንግዲህ ይሄው አትዝናኑ ብሎ በነገራችሁ ላይ እስኪ ፈቃድ ልስጣችሁ መዝናኛ ከሚባሉ ነገሮች ጥቀሱ። ማለት ነው ዲስ ቻናሉ በሙሉ አመጣ ድፍናርክ በነጠላ አምጣልኝ። ምንድነው ለመዝናናት? እግር ኳስ ማለት ሌላ ያዙልኝ። እግር ኳስ አለ፣ ፊልም ማለት እሺ። ሁለተኛ፣ ሶስተኛ ዘፈን ማዳመጥ እሺ። አራተኛ ማለት መጠጣት። መስከር መጠጣት እንደሚያስደስታና ከብል አብዝቶ መጠጣት ማለት ነው። በነገራችሁ ላይ ሰውነታችሁ በመጠጥ መዝናናት የሚጀምረው መቼ ነው? ከልኩ ሲያዩ እንጂ ብሎ ባዶ አይዘናል። ሰውነታችን ውሃ ስንጠጣ ይዝናናል። ጠላ መጠጣት ወይ ቢራ መጠጣት የሚያዝናናው ሳይሆን መስለኝ ኃጢአትን እሱ በራሱ መጠጣቱ ግን አልነበረም። እስኪ ሌላ አምጡልኝ እንደ የተሻለ የምትጥሉ ኃጢአት ላይሆን ይችላል ብላችሁ የምታስቡት። አሁን ለምሳሌ ኳስ ማየት አላችሁኝ አይደል? እግር ኳስ ጣዖት እንደሆነ ቤት አስተምሬያለሁ። እግር ኳስ ጣዖት ነው ብዬ ሳስተምር የሰደቡኝ በዋነኝነት ያለው ሁለት ሰዎች ናቸው። አንደኛው ሰባኪ ነው፣ አንደኛው ግን እንጀራው የሆነ ሰው ነው። እግር ኳስ የበዛኛው አልተረኩም፣ መልስ አልሰጠሁትም። አንደኛው ግን ሰባኪ ነው። እንዲያም ካላችሁ እንነጋገር ያለ ሰው አዎ። ምክንያቱም አንድ ነገር ጣዖት የሚባለው ምን ደረጃ ሲደርስ ነው? ስሜትን ከያዘው ምንድነው እሱ? የክርስቲያን ስሜት ከእግዚአብሔር በቀር ለባዕድ ነገር ይገዛል? ንገሩኝ እንጂ። ይሄ የሚውዚክ ኢንዱስትሪ የሚባለው የሙዚቃው ኢንዱስትሪ የሚባለው መልካም ነገር ጽድቅ ነው? የፊልም ኢንዱስትሪው ጽድቅ ነው? አዎ። እስኪ በሞቴ አንድ ድል ልስጣችሁ፣ ኃጢአት አይሆንም ብላችሁ የምታስቡትን አንድ መዝናኛ የምትሉት ነገር ንገሩ። ኃጢአት ላይሆን ይችላል ብላችሁ የምታስቡት። ለምሳሌ ወክ መብላት ብላላት መብላት ደሃማው እኮ መብላት ያለ ሀብታሙ ምንድነው የሚለው? ወክ ማድረግ ነው የሚል አይደለም? ደሃውሳ ምክንያቱም ሀብታሙ ወክ አድርጎ የሆነ ቦታ ገብቶ በልቶ ጠጥቶ ነው የሚወጣው። ደሃውሳ ሄዶ ነው የሚበላው። ሌላ ነገር የለውም። ስለዚህ ምን ይላል? ወክ እንብላ ይላል። በነገራችሁ ላይ መራመድ መዝናናት ከሆነ እሰየው። ግን መራመድ ተፈጥሯዊ ስርዓት ነው። እግር እስካለ ድረስ እስከሚገባኝ ነፋስ እንቀበል ይላል። ነፋስ ማሳንቀበላሉ ደግሞ ግን ዓለም መዝናኛ ብላ ያስቀመጠችው እኛ የተቀበልናቸው ኃጢአት ያልሆነ ነገር ካለ በኋላም ትዝ ካላችሁ አስታውሱ። በወረቀት ጽፋችሁ ከፈለጋችሁ ላከልኝ። ይሄ መጣሁለት ርዕስ አይደለም። የኔ ነገር ታውቃላችሁ። እኔ ፈለኩት አይነገርም። ቲያትሩን በሚለው መጥቶን በዚያ የቲያትር ስፍራ ምንድነው የሚያደርጉት? የሚገርመው ነገር ሳቁ፣ ቀልዱ፣ ጨዋታው ሲሰለቻቸው አሕዛብ ምን ያደርጋሉ? ሁለት ነገር በተለይ ከጌታችን እርገት በኋላ የተነሱ የአሕዛብ ነገስታት ምንድነው የሚያደርጉት? አንደኛ ኮሜዲያን የሚባሉ ሰዎችን እነዚህ ፌዘኞች ይጠሩና እስኪ በክርስትና ላይ ቀልዱ። በቤተክርስቲያናችን ታሪክ መርቆሪዎስ የሚባል አንድ ኮሜዲያን ቀለኛ ነበር አይደል? ሲቀልድ ቆይቶ በክርስትና ላይ ሲያፌዝ ቆይቶ በጥምቀት ላይ ሊያፌዝ ሲል ከሚቀልድበት ስፍራ ላይ ከሰማይ ብርሃን ሲወርድ አይቶ በዚያ ተጸጽቶ ንስሐ ገብቶ ሰማዕትነት የተቀበለ መርቆሪዎስ የሚባል በታላቁ ቅዱስ ሰማዕት ስም የሚጠራ ሰማዕት ቅዱስ አለ። ድሮ ቀልደኛ ነበር። በክርስትና ላይ የሚዘብቱት ነበር። ይሄ አላዝናናቸው ሲል የመጨረሻው ምንድነው የሚያደርጉት ነበር? ለምሳሌ ሮም ከተማ ሄዳችሁ የምታውቁ ከሆነ ሞራላችሁን ለመጠበቅ እንኳን ነው አመቸም ምኞት። በነገራችን ሮም መሄድ ጥሩ ነው። የቅዱስ ጴጥሮስና የቅዱስ ጳውሎስ ክቡር አካላቸው ያረፈበት ለመሳለም
እዛ ደግሞ ልፍ ብሎ ደግሞ የጌታ መግነዝ ችንካሩ አለበት የሚባልበት ስፍራ ሄዶ ቢያዩ ጥሩ ለምን ቅዱሳን ሐዋርያት ብንረግጠው እንደና አባ ዮሴፍ ብርሃነ ዓለም ጥሩ ነው። ስማስተዋል ጥሩ ነው። ግን ሮም ከተማ ውስጥ በጣም ጎብኚ የሚበዛለት አምስት ማለት ኮሎሲየም የሚባል እንደዚህ አይነት ቲያትሮ ነበር። ምንድነው የሚያደርጉ ክርስቲያኖችን ያመጧቸውና እዛ ከአንበሳና ከነብር ነው የሚያታግሏቸው። አንበሳው ሰባብሮ በጣጥሶ ሲበላቸው ይዝናኑበት ነበር። ያለው ጨዋታ የጨዋታ መጨረሻው እሱ ነው። ምንም ነገር ታውቃላችሁ አይደል? እየቆየ ይሰለቻል። ምግብ ስትበሉ በጣም ሩባችሁ መጀመሪያ ስትበሉ ያለው ስሜትና በአስረኛው ጉርሻ ያለው ስሜት አንድ አይነት ነው። ለዛ ነው አባቶቻችን ማረም ሲበዛ ይገለማል የሚሉት። ነገሩን ገታ እናድርገውና ቅድስት ልድያ ከዚያ ከቲያትሮ የመጣች ናት። ቅዱስ ጳውሎስ፣ ቅዱስ ሲላስ፣ ሌሎቹ ባልደረቦቹ ለስብከተ ወንጌል መንፈስ ቅዱስ ወዳዘዛቸው ቦታ ሲሄዱ እሷ ጋለችበት ስፍራ ደረሱና የጸሎት ቤት ፈልገው ይዞሩ ነበር። የጸሎት ቤት ማለት በዛው ወራም ያዩት በቁርአን ነው። ሌላ የጸሎት ቤት የሚባል የለም። ያን ፈልገው ሲያጡ ወደ ባሕሩ ዳርቻ ሲሄዱ ሴቶችን አገኟቸው። ሴቶችን አገኟቸው። ወንድሞቻችን በተለይ ዲያቆናት ከነዚህ ያሉት ሴቶችን ስታገኙ ፈሊጥ ያስፈልጋል። አባቶቻችን ሴት ልጅ እሳት ናት ብለዋል። እስከይባል ነገር ትከየው ምንም አታመጡበት ግን ለመሰላችሁ ምናገረው ቀጥሎ ምናገረው ስለማቅ ነው። ሴት ልጅ እሳት ናት እንዳያያዝ ታበስልሃለች እንዳያያዝ ታቃጥልሃለች ብለዋል። እሳት እንደዛ አይደል? እሳት ነው አይደለም? እንዴት ዋላችሁ? እሳት ነው አይደለም? ያለ እሳት መኖር ይቻላል? ስለዚህ ያለ ሴት እንዲያ ነው። ምሳሌ ነው እንዲያ ነው። እና ዲያቆን ሆይ ሚስት ያልሆነችው ያንተ እህት የስጋት ያልሆነችው ሴት ብትቀርባት ምንድናት? በዚያ ሰዓት ምታቃጥላት ታቃጥላለች። ምሳሌውን መግለጥ ይችላል። ባልሽ ያልሆነ ወንድምሽ ያልሆነ እንዳጓጉል ብትቀርዩ እሱ ምንድነው ነው? ሴቶች በጌታችን በመድኃኒታችን በኢየሱስ ክርስቶስ በመዋዕለ ስብከት ስጋችን ተዋሕዶ በይሁዳ በገሊላ በሰማርያ በሚያስተምርበት ጊዜ ንቅድስት ዮሐና አሁን በ24 ተረቷን እናከብርላት፣ ንቅድስት ሰሎሜ በ25 እናከብራለን፣ ንቅድስት ማርያም መግደላዊት፣ ንቅድስት ማርያም ተፍረት፣ ንቅድስት ማርያም እህተ አልዓዛር፣ ንቅድስት ማርያም፣ ንቅድስት ሶስና ሱዛና የሚሏት እነሱ በቋንቋቸው። እነዚህ ጨምሮ 36ቱ ቅዱሳት እናቶቻችን ጌታችን አባ ጊዮርጊስ ምን ይላቸዋል? እለተልካው ለእግዚእነ በነዋዮን ጌታችን በመናቸው አገለገሉ ይላል። በገንዘባቸው። ገንዘባቸው የተባለ ምንድነው? ትቢኖር አንደኛ በተለይ ገንዘባቸው ለአገልግሎት ለሚያስፈልገው ለሚበላው ለሚጠጣው ከገንዘባቸው ያቀርቡ ስለነበር፣ ሁለተኛ ገንዘባቸው የተባለ ሰውነታቸው ነው። ቅዱስ ዳዊት እና ለመዝሙር 36 ላይ ይትለቀሃት ወይ ይፈት ሀጥ ሰው ይበደራል፣ ነገር ግን ምን አይነት አይከፍልም አይመልስም ማለት ይበደራል ያለው ህዋሳት። ስለዚህ በነዋዩን ያለው አባቶቻችን ስተረጉም ነው በሰውነታቸው ያገለግሉ ማለት ንጽህናን ይዘው ታማኝ ነው። ቅድም እንዳለው ለእግዚአብሔር የታመነች ወይም ለእግዚአብሔር ታማኝ እንደሚለው እነዚህ ቅዱሳት አንስት ለአገልግሎቱ በጣም ጠቃሚ ነበሩ። አንደኛ ኋላ ጌታ ካረገ በኋላ መድኃኒታችን ሐዋርያትን ይራዷቸው የነበሩ እናቶች ናቸው፣ ያገለግሏቸው ነበር። በቤተ ክርስቲያን ታሪክ ብዙ ቅዱሳት አንስት ቢኖሩም የምናውቃቸው ጥቂቶች ናቸው አይደል? በዛው ልክ የሚያስገርም ነገር በቤተ ክርስቲያን ታሪክ የምታውቋት ሴት ማናፈቃለች? የሚያውቀው ካለ የሌለው ነው አይደለም? ስማ ወጥቶ ረብሽ ያደረገቻለች። ታሪካችሁ እኮ ባንቆም ጥሩ ነገር አለው አይደል? ግን ከጥፋት ጀርባም ከልማት ጀርባም ያው እናንተ ሆነ ያላችሁ። እንዴት ዋላችሁ? ከእንትን ጀርባ አዲስ እንትን አይነት ሴት አለች ይባላል። አዎ ብዙ ጊዜ አለች፣ ብዙ ጊዜ አለች። ከጥፋትም ከልማትም ጀርባ አለች። እና ቅዱስ ጳውሎስ ቅዱስ ሲላስና ባልደረቦቻቸው እዚያ ስፍራ ሲያገኟቸው
ጌታችን ለሰማርያዋ ሴት በአንድ ቋንቋ በአንድ ልሳን ፎጢና ተብላ ለምትጠራው ለቅድስት ፎጢና ለሰማርያዋ ሴት ለሳምራዊቷ ሴት እንዳደረገው ነው እነሱ ደግሞ ላገኟቸው ሴቶች የእግዚአብሔር ቅዱስ ወንጌል አስተማሯቸው። በዚያ ሰዓት እኔ ገርሞኛል። ዛሬ እስቲ ሁልጊዜ በየጉባኤ የሚባል አለ ቃል እና ቆሞሲ ላይ በቤተ እግዚአብሔር ለቅኝት ነው። ከዚያ በኋላ ይደገማል ሌላ ጊዜ ለመቆጠብም ጭምር። ይሄንን ማን የደረሰው በሞት አምና ሳስተምር ጠይቄ ነበር። አጋጣሚ ሌላ ሰው ሀገር ነበርኩና የመለሰልኝ የለም። ታውቃለህ ማን ነው የጻፈው? ምን አይነት ሰው ነው እንዲህ በየጉባኤው የሚዘመርለት? ምን አይነት እንዴት ያለ ነገር ነው? እንግዲህ እኔ ከማዝንባቸው ነገሮች አንዱ ይሄንን ራሱ እስኪ ልቤን ክፈተው የሚለው ደግሞ እስኪ ወይ ተቆጣው ምን ይቆያል? ያያችሁ እናንተ ታሽቃል ለምትወጡ እነዚህ ላይ ቃል ነው የሚሉት። ተፈጥሯቸው ጉሮሮ ላይ ቃል ነው ሴቶች በተፈጥሮ ራሱ ላይ ቃል ነው። የወንዶች ደግሞ ታሽቃል የተለየ ድምጽ ከሌለው በቀር እኔ ላንሳላችሁ ለቢያን አወቀገረቱ ይሻላል ችግር የለም። ከታዚህ መመራደት ወይ ለግራ ቆቆ መመራደት እሺ ለኔ ዝቅ ያለ ይመቸኛል ብዬ እሺ እንበላለን ለቢያን አሁን ልብ በሉ ይሄንን እርግጠኛ ነኝ 1000 ጊዜ 2000 ጊዜ 500 ጊዜ ብለናል። አንድ ቀን ከልባችን ብለናል ነገር ለዛም ትምህርቱ ገብቶናል። አሁን እቺ ለእግዚአብሔር የታመነች ሴት ለእግዚአብሔር ታማኝ ካደረጋችሁኝስ ወደ ቤት ግቡ ብላ ስትለምናቸው ለእግዚአብሔር የመታመኗ መገለጫ ለቅዱስ ቃሉ ያላት ቦታ እግዚአብሔር ከዛ ቃል ሴቶች ይልቅ ለምንድን ነው የልድ ያለብ የከፈተው? መሰረታዊ ጥያቄ እሱ ነው። የልድ ያለብ አድልጦ ነው በጭራሽ እግዚአብሔር ዘንድ አለው የለም። ታዲያ ምክንያት ምንድን ነው? እናቷ ቅድስት ልድያ ባጭር ታሪኳ እንዲህ ነው። ቲያጥሮናዊ ናት። ይህች ቅድስት ናት ትውልዷ ከዮናናውያን ወገን ማለት አረማዊ ናት። ነገር ግን የአይሁድን ስብከት ሰምታ አይሁዳዊነት እምነትን ተቀብላ እግዚአብሔርን ስታመልክ የቆየች ሴት ናት። እንግዲህ አስቡ፣ ባሏ የሞተባት በጣም ገንዘብ ያላት ነጭ ሐር በጣም ውድ የሆነውና ባለጠጎች ነገስታት የሚለብሱትን ልብስ የምትሰራ ባለጠጋ ናት። ገንዘብ ያላት ባሏ የሞተባት ነገር ግን በመልካም ልቧ ከአረማዊነት ወደ አይሁዳዊነት መጥታ እግዚአብሔር ደግሞ ከአይሁዳዊነት ወደ ክርስትና በቅዱስ ጳውሎስ ስብከት ያመጣት ናት። ልቧን ከፈተላት ተብሎ የተባለበት ምክንያት ምንድነው ቢሉ መጀመሪያው ነገር ልብ በነገራችን ላይ ልባችን እኛ መፈታት አንችልም። ከፋች ማለት ነው እንዲከፈት መዘጋጀት ግን ያስፈልጋል። በሙሉ ልብ በሚያስፈልገው ጥንቃቄና ዝግጅት ሁሉ እኛ አንገኝ በሚያስፈልገው ጥንቃቄና ዝግጅት ተገኝተን ልባችን ላይ ከፈት ይችላል። እግዚአብሔር ካልከፈተው እንዲያ ከመጣን ዘንድ ግን እግዚአብሔር ይከፍተዋል። ለቃለ እግዚአብሔር ብቻ አይደለም፣ ለጸሎት፣ ለቅዳሴ፣ ለስብከት መዝሙሩ ጊዜ ይዘመራል አይደል? ማን ነው ከልቡ የሚዘምር? በተለይ መድረክ ላይ በነገራችሁ ላይ እድለኛ የሚባለው ቆሞም ይዘምረው ሳይሆን ቁጭ ብሎ የሚያዳፍጠው ነው። ለምን? የበለጠ ማስተዋል ይደል። ይሄ አይምሮ የሚያስበው ነው። እኔ በቅዳሴ አገልግሎት ከምጠላቸው ነገሮች መካከል ዋናው ምንድነው? ድምጽ ማጉያ እና ለምንድን ነው ድምጽ ማጉያ ማትጠቀም ብሎ ሲሉ ተውኝ። በአንድ ጊዜ ሰውን በእግዚአብሔርን ማሰብ ይከብዳል።
እኔ ችሎታው እኔ ሰው ልተቻ አልችልም። ሌሎችን አገልጋዮች ሊኖራቸው ይችላል። እኔ ግን ተጻጓው ሲይዘው ቶሎ ወደ ጭንቅላት የሚመጣ ሰው ነው። እግዚአብሔርን አገኘ ተዘክሮት እግዚአብሔርን ድምጽ ማጓይሽ ያዚምኩ ማግኘት አልችልም። ለምን? ለሰው የሚቀርብ ነገር ሁሉ ዋጋ የለውም። ሰውን አስደስታለሁ ብለን የምታደርገው ነገር ሁሉ በእግዚአብሔር ፊት ዋጋ የለውም። ለእግዚአብሔር ብለህ የምታቀርበው ግን ለሰው ይረባል። እና ሰው የሚዘምረውንም የሚማረውንም የሚያነበውንም የሚያዳምጠውንም ማስተዋል የሚችለው በአስፈላጊው ዝግጅት ሁሉ ሲገኝ ነው። ይህች ሴት በአስፈላጊው ዝግጅት ሁሉም ተገኝታለች። ቀሪ ስራ የማን ነው? እግዚአብሔር ደግሞ ምን አከፈተላት? ይህች ቅድስት ሴት ልቧ ተከፈተላት ሲባል ቀላል ነገር እንዳይመስላችሁ። የዘላለም ሕይወት የሚገኝባቸውን ቅዱሳት ቃላትን አዳምጣ ቅድስት ለመባል የበቃችው እዚያ በስርዓት በማዳመጧ ነው። በዚህ ዘመን ትልቁ በሽታችን ምንድነው ካላችሁ? የሰባኪ መብዛት፣ የስብከት መብዛት። ቃለ እግዚአብሔር ሲበዛ ያሳስባል ወይ? አዎ ያሳስባል። ለምን? መጽሐፍ አንደኛ ኢትሃሙ ቅዱሳት ለከለባት ብሏል። ስብከታችን የሁላችንም የት ነው የሚረጭ? በአደባባይ የማይገባው ሰው ይሰማዋል። የማይገባው ማለት አይዛብ ብቻ አይደለም፣ ከኛም መካከል የማይገባው ብዙ ሰው አለ። እኔ አንድ ሰው አስታውሳለሁኝ። የድሮ ጠቅላይ ሚኒስትር ታውቋቸዋላችሁ? ሟቹ እንዴት ዋላችሁ? ሟቹ ጠቅላይ ሚኒስትር በ2004 ነሐሴ 14 የሞቱት ነፍሳቸውን ይማር። ያው በዘመናቸው ክፉንም በጎንም ሰርተው ይለዋል። በእኛ የዓይን ሚዛን ክፉ ይበዛል፣ በእግዚአብሔር ሚዛን ግን አይናቀውም። አይሰሪ አናውቀው። በእኛ የዓይን ሚዛን ግን እኔን ብትጠይቁ ችናገር እዚህ አዘቅት ውስጥ የጣላሳቸው ናቸው ብዬ ነው የምናገረው በግልጽ በአደባባይ። በዓይን ሚዛን ነው፣ በስጋ ዓይን ሚዛን ነው። በሌላው እግዚአብሔር ነው የሚያውቀው። እነዚህ ሰውዬ ወጣቶችን ሲመክሩ እንዲህ አሉ። ሀ ብለው ካስተማሩ ሀን ተናገራት፣ ጻፋት፣ ተለማመዳት። እንዲህ ሳታደርግ ወደ አትሄድ። ለምን? ሀ ትሻታለች። ምን ያሳዘጋል? ዛሬ አንድ ነገር ተማራችሁ አይደል? ዛሬ የተማራችሁትን ዛሬውን ማታ አብይ ጾም 7ቱን ቀን የተማርነው 7ቱን አርዕስተ ምግባራት ማለት ነው። ለምን? በየሳምንቱ እየሞከርን ቢያንስ እንሞክረው። ማይሞከር የስብከት መብዛት አንደኛ ስብከት ምን ሆነ? ንግድ አይደል? የገቢ ምንጭ። ቅድም አንድ ወንድም ወደ ቤት ይመጣና በአጋጣሚ በዚህ በአገልግሎት ውስጥ አለና ስራ የሚሰራው ይሄ መደበኛ መንገድ ላይ ወንድሞቻችን ጫማ ያንሳገኝ ያንን ስራ ነው የሚሰራው እና እንደሚቸግረው አየው። ለማገዝ እኔ አቅም ብዙ የለኝም። ሰዎች ግን ከሚያመጡት ነገር ግን ማገዝ ይችላል። ነገር ግን እንካቢ እርዳታ ከምሰጥ ስራ አልኩት። ቀለል ያለ ስራ በአብዛኛው 90 ብር የሚያስከፍል ስራ ይሰራና 1000 2000 3000 ከዛ ሲጨርስ ይኸውልህ እኔ የስራውን ሳሰራ ገንዘቡን ልሰጥቼ ነበር። ገንዘቡን ስራ እንድትሰራ የ90 ብር ሰርተህ 2000 3000 ብር እንድትወስድ ማድረግበት ምክንያት ገንዘቡን ሰርቼ ያገኘሁት የሚሰልቡና እንዲኖር ነው። ሰርቶ ስለማግኘት ለምን ቢባል አንደኛ ለስራ ባህል ጥሩ ነው። ሁለተኛው ነገር ግን ነገ የሆነታ ስሜት እንዳይመጣብህ። ለምን? በነፃ ብሰጥህ ነገ እኔ ሳጣፋ እኔን የምትናገርበት ሞራል የለህም። አየጥከኛ ከሰው እርዳታ የምትቀበል ከሆነ ሞራል አይኖርም። እኔ ለምን ዛሬ ለዛ ነው ቤተክርስቲያንን የሚበድሉ ከግለሰብ ሀብታም እስከ ሀገር መሪዎች ድረስ የሁሉ ሰባኪ ቀና ብሎ ማያቸው ለምን ይመስላችኋል? የነሱ ተጧሪ ስለሆነ። አንዴው ባለስልጣን ውስጥ ተፈርቀውት ነው እንበል። ህዝቡን ለምንድን ነው የሚፈራው? በነገራችሁ ላይ ካህን ነው መፈራት ያለበት፣ ህዝብ ነው መፈራት ያለበት። ካህን ነበር አሁን ተገልጦ ለምንድን ነው ህዝብ የሚፈራው ቢባል አሳፋሪ ነው። የሚቆርስልኝ የሚያጎርሰኝ ስለሚያስብ እግዚአብሔር ተነስቶ ሰው አጎራሽ አንተ ለምን ታጎርሰኝ? አንተ ታጎርሰኝ፣ አንቺ አታጎርሽኝ፣ እግዚአብሔር ነው የሚያጎርሰኝ። አንድ ደግ ሰው ነበረ።
ማታ አርጎት የሆነ ነገር ሲል ተመስገን ጌታዬ ይሄው ራቴን ሰጠኝ። እኔ አይደለም የሰጠው አይደለም እግዚአብሔር አንተ አይደለም እግዚአብሔር ነው የሰጠኝ። ነገ ታያለህ ጦምን ታድራታለህ። አንተም ታያለህ ግዱን ካልበቃ ወነቱ ቁጥጫ ይመጣል የእግዚአብሔር ወዳጅ ወደሽን ቆማቴን ውስጥ መርቅ ያሉ አባቶቻችን ሰያፍ ነው ለተረት ታሪክ እኮ ማለት ለዚህ ጎጃ ነው የተደረገ ሎራና ሳይሆን አይደል ሎራና ሳይሆን ማንኛውም ሰው ግብር ይገብራል። ማንኛውም ምግብ ይሸቅጭ ምን ግብር ያለሽ ተማም እና እንዴት እጅግር የሌላሴ ቤተክርስቲያን ተሳልሞ አስቀድሰው ሲወጡ እየጮኸች እባክዎ ጌታዬ እኔ ዳነኝ ምንም ከፍለው የለኝም ግብር ይማሩ ትላቸዋለች። ከዛ አስጠሯትና አዩት እጅም የለም እግርም የለም። በምንድን ነው የምትታረደው? ምንም የለኝም ንጹህ ውሃ ጥሩ ውሃ እየሸጥኩ ነው የምተዳደር እሱን ነው ብላለች። አንቺማ እማያልቀውን ሀብት ነው ያልሽ ትከብሪያለሽ። ጌታ ዞር ሲሉ እግዚአብሔር ይስጥልኝ አለቻቸው። እሷ ምን እያለች ነው ለማመስገን ፈልጋለሁ አማራጭ ስላጣችሁ ስትላቸው ዞር ነው ወደሽን ቆማቴን ውስጥ መርቂ ያሉ ይባላል። ዝም ብሎ ባሉ ተረት እንዳይመስላችሁ ይሄ ነው ሙያ ያለው ነገር ነው። ወደ ጉዳያችን እንመለስና መሰረታዊው ነገራችን እናታችን ቅድስት ልድያ ልቧ የተከፈተበት ምክንያት ባስፈላጊ እሷ ባላት ችሎታ ካሁን ኮማንዳችን መዘጋጀት ያለበት ባለን ችሎታ ልክ ለእግዚአብሔር ቃል በቅዳሴ ጊዜ በኪዳን ጊዜ በማህሌትም ጊዜ በሰዓት እግዚአብሔር በመዝሙር ጊዜ በየትኛው በስብከት ጊዜ አስፈላጊውን ዝግጅት አድርገን እንቅረብ ነው። ከሮች እግዚአብሔር ልቧን ከፈተላት፣ አዳመጠች፣ ተማረች፣ ከነው ሁሉ ቤተሰቧ ተጠመቀች። ኋላ ሄደችና ይህች ቅድስት እናት መማሯ ማስተዋላ መጠበቋ ብቻ አይደለም እኮ የሚያስገርመው ነገር ሐዋርያትን እባካችሁ በቤት የተስተናገዱልኝ ጎንደር እንግዳ ተቀባይ አገር አይደል የሚባለው የጎንደሮች ያኗረን ስማችን ስራችን እሳ አብራችሁ አንድ ቃል በሉ እንጃ በግስቲ በረብ በሉ ጎንደር በሉስቲ በረብ በሉ በታልህ ባንጃ ባንጋህን እንጃ ባለፈው እዚህ በኋላ ክፉ በጓል እናገር የመጨረሻችን ጥያቄ ነበር አይደለም እዛኛው ጉባኤ አዎ ባንጃ ምንድነው ሲበዛ ታዩታላችሁ በጊዜው እና ጎንደር እንግዳ ተቀባይ ኢትዮጵያውያን ቀድሞ ምን ይባላል አይደል በጥንት የነበሩ ግሪካውያን የጻፉት ሶስት ተመለከቱ ምንድነው አንድ መገለጫ የኢትዮጵያን መገለጫ ምንድነው እንደ ቅዱስ አባታችን አብርሃም በጎዳና ላይ ወጥተው ድንኳን ጥለው አላፊ አግዳሚውን እግር እያጠቡ ለበውን በእግር እያጠቡ እያበሉ እያሳደሩ የሚሸኙ ነበሩ። ከብሉይ እስከ ሐዲስ በሕገ ኦሪት በሕገ ወንጌል እንደዚያ ነበር። ዛሬስ ወገኔ የሚገርማችሁ ነገር እንኳን የሌላ ሰው ባይል እንግዳ ለመቀበል ዛሬ በጎሳ በጎጥ ተከፋፍሎ ከዚያኛው ሀገር እነገሌ እንዳይመጡ ከዚህኛው ሀገር እነገሌ እንዳይመጡ እየተባለናል። ልብ ነው አንዴ ነገር ብርቃን ለማለት ውጣ አንድ ቦታ ትግሬ ውጣ አንድ ቦታ አማራ ውጣ አንድ ቦታ ኦሮሞ ውጣ አንድ ቦታ ጉራጌ ውጣ ይባላል። እንኳን ከዚያም አልፎ ለአማራ ክልል ለሚባለው እንኳን ስንት ክፍል ያለው አይደለ የራሱ ጎንደር እንኳን ደቡብና ሰሜን ተብሎ ይራቆታል ቋሪ ይደርሳል ተው በተለኛ ቤት ታውቁታላችሁ ታውቁ ሰዎች ካሳኛሩ ጎንደር ደግሞ በለሲው ለራሱ ነው አይደለ ወገሬው ለራሱ ነው ወገሬው ሁለት ነው ቆላና ደጋ ወገራ አይደለ ጀርጌው ለራሱ ነው ሱሙ ለሶስት ክፍል ያለው ጭልጌው እንደዛ ነው አርናጮ የዚህ ሁሉ በነገራችን ላይ ስነ ምግባራችን የሞተበት ምክንያት ታውቁታላችሁ እንዴት ዋላችሁ የቀድሞ አባቶቻችን ደግ የነበሩ እኮ ከኪሳቸው አውጥተውታል አይደል ደግ የነበሩ አስተማሪዎች ስለነበራቸው ምሳሌ የሚሆኑ አባት ስለነበራቸው ዛሬስ ማንን እገሌን ልምሰል የሚባል ለሐቅ በሐቅ ብቻ የሚኖር
አሉ እኮ አባቶቻችን በተለይ በዚህ አካባቢ አሉ እውነተኞች ጥቂት ናቸው። ደግሞ ብዙ ግብራቸውን ሰው አያውቀውም። ዝንቀታቸው ነች ሳይፈታውበት እንዴት ነበር እናውቀው ሁላችን። ይህች ቅድስት እናት ለእንግድነት ልብ በሉ። እኛ እኮ እንግዳ መጥቶ ለማሳደር ፍላጎት የለንም። እሷ እኮ ካሉበት ቦታ ሄዳ ለመነችን አይደለም? አስተንቋይ አተነ ምን አለችን? ለመነችን፣ ማለደችን፣ እባካችሁ በቤቴ እደሩልኝ ብላ። እንግዳ መቀበልን እግዚአብሔርን በቤቱ ያስተናገደ አባታችን አብርሃም፣ ቅዱሳን መላእክትን ያስተናገደ አባታችን ሎጥ፣ መድኃኒታችን ፈጣሪያችን ኢየሱስ ክርስቶስን ያስተናገደች እናታችን ቅድስት ማርታ ያላዛርነት አስቡት። ከዚያ ደግሞ ቅዱስ ጳውሎስ ቅዱስ ሲላስና ባልደረቦቹን ያስተናገደች ቅድስት ልድያ። ነገር ግን እንግድነት የሚገቡላት ስትጠይቃቸው የተጠቀመችው ቃል ለእግዚአብሔር ታማኝ ናት ብላችሁ ካላችሁ ያለች ግን እንግድነት ተኪሎ የሚታደሩበት ቤት ጌታችን አስተምሮ የለ በቅዱስ ማቴዎስ ወንጌል በምዕራፍ 10 ምን አላቸው? በማንኛውም ስፍራ ስትሄዱ ልታድሩበት የሚገባው ቤት አስተውሉ፣ ሰላም በሉ፣ ሰላም ለዚህ ቤት ይሁን በሉ። ሰላማችሁ የሚገባው ቢሆን ወይም የሚገባው ቢሆን ሰላማችሁ ይደረበት፣ የማይገባው ቢሆን ሰላማችሁ ይመለስላችሁ። ትምህርታችሁን ከማትሰማ እንግድነት እናንተ ከማትቀበል ከተማ ስትወጡ ንግሑ ጸበለ እገሪክሙ፣ የእግራችሁን ትቢያ አራግፉ። ለዚያች ከተማ በፍርድ ቀን ከሷ ይልቅ ለሰዶምና ለገሞራ ፍርድ ይቀልላቸዋል ተብሏል። ስለዚህ እንግድነት ስለመቀበል ስናስብ ሁልጊዜ እንግዶቻችን ሶስት አይነት ናቸው። አንደኛው እግዚአብሔር ነው። ሁለተኛው እግዚአብሔር ያደረባቸው ቅዱሳን ናቸው። ሶስተኛው ወዳጅም ይሁን ጠላት ማንኛውም ሰው። እዚህ የተነገራቸው ስለ እንግዳ መቀበል ስንነጋገር በዚያ በሰላም ምክንያት ለቃለ መልስ ሄጄ አንድ ቦታ ወደረ እንግዳ ተቀባይ ይባላል። ዛሬ እንግዳ የሚቀበል ሰው ታውቃላችሁ እያሉ ስናገር አብዛኛው አናውቅም። ቀጥሎ ጥያቄው እናንተ ትቀበላላችሁ? አረ የለም። ዘመድ አዝማድ ከሆነ አዋይ እሱንማ አንዳንድ ዘመድ ጥሩ ነው አይደለም? በገጠር የሚመጣው አንዳንዱ ዘመድ ጭሞ ምናምን ብሎ ይመጣል አይደለም? ያማን ወደዳ እንዲያለ እንግዳ ያለው እንግዳ ወደዳ። አንዳንድስ በተለይ ደግሞ ችግረኛ ከሆነ ቤት ሲመጣ የገጠር ሰው አይታለም። በተለይ ባሎችን ሲመጣ አንዳንድ የገጠር ሰው ጥሩ ነው፣ አንዳንዱ ደግሞ እንዲያለ እኔ አይቻለሁ። አንዳንድ ቦታ ላይ 3-4 ነው መጥተው ሳምንት ከርመው ሲሄዱ የወሩ ቀለም ሳምንት አይቆይም። ለምን? የገጠር ሰው ሲሰራ እንዲያለ ሲበላ እንዲያለ በደንብ ይሰራ በልብ ይበላል። እኔ በሞቴ አንድ እንጀራ መጨረስ ለብዙዎቻችን ብርቅ ሊሆን ይችላል እና ጅራ አይደለም እናንተ ትችሉ 2-3 እንጀራ ችክ የሚያደርግ ሰራተኛ ተዞን ያለን ሰራተኛ ግን ደግሞ አለማሰብም ደግሞ እኔ አሁን እንግዳ የሚቀበሉ ሰው አውቃለሁ። ለምሳሌ ከገጠር እየመጡ ብስብስ ነው የሚያደርጓቸው፣ እግዚአብሔር ጥባይጥላቸው። ግን ለነዚህ አይመቹ ግን አዝናለሁ። ምን ሆኖ ነው? ምን የሆነች ነገር ቋጥር አድርጎ ይመጣ የጎደር ሰው ምን እንዳደረገ ልንገራችሁ። እንግዳው ይመጣል። አሁን የሆነ ቃል ብናገር ሰው ዘረኝነት ምናምን ይመስላል። ለምሳሌ በዚያ ማዶ በተራራው ወደዚህ ያለችው መግቢያ ምንድነው የምትባል? ትግሬ መጮህ አይደለም? በዚህኛው ያለችው እሺ አጣርቁት ነው። በዚህኛው ደግሞ አለ ባቦ ደግሞ ያ የሆነበት ምክንያት ስለ ዘረኝነት አይደለም። በቃ በዚህ አካባቢ የሚመጡ ሰዎች አቤታቸውን የሚያቀርቡበት ስፍራ ስለሆነ ነው። ሳት እያነደዱ ድምጽ እያሰሙ ነው ይላል። ነገር ግን ጎንደር ከተማ ውስጥ አንድ ህግ አለ። አንድ እንግዳ የሆነ ሰው መንገድ ላይ ወድቆ ቢገኝ በአካባቢው አንድ ሰው ይቀጣል፣ ገዢው ይቀጣል። ምክንያቱም እንግዳ መቀበል የከተማዋ ምንድነው? ህግ ነው፣ ስርዓት ነው፣ አስገዳጅ ነገር ነው። ከሁሉ ግን የመረረው ምንድነው? ወዴ አቤቱታ አቅራቢ። ከሁሉ በላይ ግን ጸበልተኛው። ምክንያቱም 44 ጸበል ነው የነበረ ጎንደር። የ44 ተግባራት 44 ጸበል። አሁን የብዙዎቹን ቦታዎች እየለየናቸው ነው። ጸበልተኛው ደግሞ እንደ አቤቱታ አቅራቢ ቶሎ አይመለስም። የከተማው ሰው ሲመረው እንዳደረገ ታውቃላችሁ? ማይደረግ ነገር ነው ያደረጉት። ምን አደረጉት? ጸበሎቹን ደፈኗቸው። ታውቃላችሁ? ጎንደር 44 ጸበል የጠፉት በዛ ምክንያት ነው። ምናልባት እርግማን ነው እኮ ትልቅ እርግማን ነው የተደረገው። የጎንደር ሰው ያን ያህል ደግነት እያሉ የተመረሩት አንዳንዶቹ እንደዚህ አስከማድረግ ደርሰዋል።
እናታችን ቅድስት ልድያ አሁን እንግድነት ሲቀበል አንድ ሰው ቅድም ብያችኋለሁ 3 አይነት እንግዳ አንዱ ባለቤቱ ራሱ እግዚአብሔር እንደ አብርሃም እንደ ሎጥ እንደ ቅድስት ማርያም ሁለተኛው ቅዱሳንን እንደ ቅድስት ልድያ ሶስተኛው ወዳጅ ቢሆን ጠላት ማንኛውንም ሰው አሁን ቅዱስ ጳውሎስ በዕብራውያን 13 ላይ እንደነገረን እንግዳ መቀበል እንችላለን አትበሉ ሲለን መድኃኒታችን ክርስቶስ ቅዱሳንን እንግድነት መቀበል ምንችልበት የመጀመሪያው መስፈርት ስናሟላ ብቻ ነው እሱ ጠርታውን ሰው መቀበል ስንችል ነው ምክንያቱም እግዚአብሔር ነኝ ብሎ አይደለም ይመጣው ወለ እግዚአብሔር ይመስል በእንግዳ ክርስቶስ መድኃኒታችን በምን ተመስሏል በእንግዳ እና ይህች ሴት ግን እንግድነት እንዲገቡላት ጠራችሁ ለእግዚአብሔር ታማኝ ናት ብላችሁ ካሰባችሁ ምክንያቱም ቅዱሳን የእግዚአብሔር ለእግዚአብሔር ታማኝ ካልሆነን በቤታችን አይገቡም እግዚአብሔር አይገባም ወደኛ ለእግዚአብሔር መታመን ግድ ነው ለጀመረ የመታመን መቅደሙ ማመን ነው እግዚአብሔር ታምናላችሁ ለቃላችን አውቃለሁ በብዙ ስብከት አስፈራርቻችኋለሁ እግዚአብሔርን ታምናላችሁ ወይ ተብላችሁ ስትጠየቁ መልሱ እንድናምን ተስፋ እናደርጋለን ቢሆን ይቀል ይሆናል የሚያምን እኮ ሊሆን ይችላል የሚያምን ቢሆን በነገራችሁ ላይ በአይዛብ ፊት ይሆን አሁን ይሄ እኔ ጠያቂው ያስተማርኩ ስለሆነ አሁን እናምናለን ብትሉ አንድን ትቢት አንድን ሐሰት ነው እውነት ለምታምኑ ትቢት ለኔ ቤቶቹ ደግሞ ሐሰት ነው ነገር ግን የማያምን ሰው ቢጠይቀን መልሱ ምንድነው ነገርብኝ በማያምን ፊት መናገር ራሱ የምን መገለጫ ናት የማመን የመታመን መገለጫ ናት ስለዚህ መጀመሪያ እግዚአብሔርን ማመን መድኃኒታችንን ማመን ምንድነው ካላችሁ እዚህ ተነግራችኋለሁ እግዚአብሔር ለቅዱስ ሙሴ ምን አለ ከኔ በቀር ሌሎች አማልክት ንገሩኝ በሙሴ በቤታችን ስንት አማልክት አሉ የድሮ ትምህርት ላስታውሳችሁ ስንት አማልክት ነው ቤታችን አሉ ጣዖት ቤት የሌለው ስንት ሰው አለ ገንዘቡ ጣዖት ያልሆነ ሰው ሲገንዘብን የማያምን ሰው አለ ገንዘብ ባይኖርኝ ችግር የለውም ገንዘብ አይደለም እግዚአብሔር ነው የሚያኖረኝ እንዲህ ያለ ግን ስራውን የማይቀር ስራውን ግን በቀደም እንደነገርኳችሁ ለገንዘቡ ሳይሆን መስራት ስላለበት የሚሰራ ስራ ራሱ አገልግሎት አካል አይደለም ለናዋላችን ለምሳሌ ብዙ ጊዜ ያው ለመንካት አይደለም አጋጣሚ ካመጣው ብዬ ነው ብዙ የቲክቶክ የዩቲዩብ የፌስቡክ ገጾች በፐርሰንት ብናሰላቸው 90% ለገቢ ምንጭነት እንጂ ለበረከት ተብሎ የተከፈቱ አይደለም አሁን ያ ሰው ምን ይተከባል እኔ ሁሉ ጊዜ ይገርመኛል ከዛ ተራራ ጫፍ ላይ እንቆያለ ተራራውን ጎብኝቸው ለምጣብዬ ቢሄድ ከዚህ በላይ ልቆርጣለ ወይ ምግሬን ላፍታታብዬ ነው ዘሄዳለሁ እንቁ ለማምጣት ሲል እግረ መንገዱ እግሬ ምን ያለው እየተፍታታ ነው ቃል እግዚአብሔርን ላዳርስ በረከት ላገኝ ብሎ ቢከፍት ገንዘብ ይቀራል ይቀራል በነገራችሁ ላይ ቅድም ያነሳውላችሁ ነገር አለ በዚህ ዘመን አገልጋይ አብዛኛው አገልጋይ በምጽዋትና በገንዘብ በሰው ገንዘብ ጥላ ስር የወደቀ እኮ ስለተዋረደ ነው እግዚአብሔር ማመን ስላቃተን ነው እንጂ እውነት ለመናገር እግዚአብሔር ቆም ያሳድረናል እንዴት ዋላችሁ እግዚአብሔር ቆም ያሳድረናል እንኳን ይቅርና አገልጋይ ነን ብለን መድረክ ወጣ ማንኛውንም ቢሆን ያቺ ሴታችን የሚባል አይደለም ስሰራው ላይ ያቺ ሸቀጥ መጻፈ ለጆሮ ዓለምኑ አጉትቻ ምናምን ትገስተመጣች አንቺ ልጆች ሸቤት ራብ እንዳልኩ ህላትከሽም እንዴት ጉትቻ ትገዣለሽ ተባለ ምንድነው ያለችው እሱ ለከፈተው ጉሮሮ እሱ ይጨነቅለት እኔ ለከፈትኩት ጆሮ ነው ባንድ ጎኑ ጸያፍ ነው ባንድ ጎኑ ግን እምነት ነው አይደል እግዚአብሔር ያበላኛል ብለ መተኛት አይገባም በድርሳነ ሚካኤል እንዳለ አይደል ሚካኤል ሆይ ስጠኝ በቱኩት አንተ ታካጅ ታስራ አትወጣ አትወርድ ምንድነው ስጠኝ ያልክ መዘበዘበኝ ስራ እንጂ እዛ በዚያ ተጣጣለ ተኝቶ ማስጠኝ የለም የእምነት አይደለም ለቆርና ተኝቶ ስጠኝ የለም አውራ እንደሚለው ሰው ታሪክ ረጅም ነው አልተረከው መሰረታዊ ነገር የሰው ልጅ ገንዘብ ያስፈልገዋል ገንዘቡን ጣዖት አለማድረግ እንስራ እናገኘው
አስራት እናውጣለት ከድሃ ጋር እንካፈለው። ይሄን ያደረግ እንደሆነ ለእግዚአብሔር ምን እንባላለን? የታመነ። ጣዖትን ማራቅ ማለት ገንዘብን ከኛ ማራቅ አይደለም። መነኩሴ ነው ገንዘብን ማራቅ አለበት። እኛ በምንድን ነው የምናርቀው? ከምንድን ነው የምናርቀው? እዚህ ውስጥ ምን ያለው አረበሙት ነገሩኝ ልብ አይደለም ልባችን ማራቅ። ገንዘብ ግን ያስፈልገናል። ሰርተን ማግኘት አለብን። ባለጠጎች ሀብታም ብንሆን እንዲያ እያደረግን ስላልማንሰራው እኮ ጌታችን ይቀልል ህልፈተ ግመል ተስቁረተ መርፌ ያለው። ግመል በመርፌ ቀዳዳ ቢያልፍ ይቀላል ያለው ሐዋርያት አባቶቻችን። እንዲህማ ከሆነ ማን ይድናል ሲሉት ምንድን ነው ያላቸው? በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ማለት አንደኛ እግዚአብሔርን ችሎታ መግለጥ ነው። ሁለተኛ እግዚአብሔርን የያዘ ሰው ሀብት ባለጠግነት ለክርስትና እንቅፋት ሊሆንበት አይችልም። ገንዘብ አይደለም በራሱ ችግር። እንግዲህ አንዱ ጣዖት ነገርኳችሁ። እግዚአብሔር እንዳናምን ለእግዚአብሔር እንዳንታመን የሚያደርገን ሌላውን እናንተ ራሳችሁ ቁጠሩት። ጉልበቱን ጣዖት ያደረገው፣ ዘመኑን ጣዖት ያደረገው። ጣዖትነቱ ምንድን ነው የሚታወቀው? አንድ ሰው ሲገባ እንጂ አንተ ነው ኩያይነ እንደብለስ ትመልስለት በምን መመካት ነው? በጉልበት። አንዳንድ ደግሞ የማይነኩ ሰዎች አሉ። ቅድም አንድ ሰው መጥቶ እገሌ የሚባል ሰው የሰራውበትን ገንዘብ አስቀረብኝ ምን ይሻለኛል አለኝ። አይተው ለምን ገንዘቡም ቀርቶ በውጪ ነው የሚነርተው። ችግር ነው። ያን ሰውዬ ጎዳናውን መስጠት ከባድ ነገር አይደለም፣ ግን ከጀርባው ማለት ቆጥታለሁ። በዘመድ የሚመኩ አንዳንድ ሰዎች ገጥሟቸው ያውቁ። ለክፋት የሚተባበር ሰው ገጥሟቸው ያውቁ። ለክፋት የሚተባበር ሁለት ወንድማማቾች አንዱ የድሃ ልጅ ይደበድቡት ይሞቅጡታል። ከርቀቱ አንድ ሰውዬ አንድ ወጣት ያለ እሱ የድሃ ልጅ ብቸኛ ነው ብሎ ነው የሚቀጠቅጡት። የእጃቸውን ነው መሰጣቸው ብሎ እየፎከረ ልክ ከዱላው ስፍራ ሲደርስ ደንግጦ ቆመና ቀስ ብሎ ሲወስዶ ተመለሰ። ሄዶ የቀድሙ ልብ የወዴት ይልሽ ዱላሌ በላላለ እንዴ በሰው ላይ በነገር ላይ ለወንድም ማዳል ከሰው ተመታለ። ያ ሰው ወንድም ባይኖረው መላእክት የሉ አታዳሉ። እንዴት ዋላችሁ? ሐቅን ግን ወንድም ሲገፋ ቁምለት። ግን አናዳላ ነው። ክርስቲያን አይደለም ለምን አናዳላ? ወፈድፋደ ሰለሰባ ሃይማኖት ያለው የቅዱስ ጳውሎስ አነጋገር እኮ ስለማዳላት አይደለም ማለት ቢሮው ቢጠማው መጀመሪያ ለክርስቲያን ለወንድም መብላት ይገባል ማለት ነው እንጂ ስለማዳላት አይደለም። ስለዚህ ዘመኑን ጉልበቱን እህቶቻችን ደግሞ ምናችሁን ጣዖት እንደምታደርጉ ታውቁታላችሁ አይደል? መልክ ይባላል። ቸሩ መድኃኔዓለም ምስክር ነው። ሁላችሁም መልካም ናችሁ። በዛው ሁላችሁም ፉንጋ ናችሁ። ይህ እንዴት ነው አያዋ መጣህብን እንዳትሉ፣ ሁላችሁም መልካም ናችሁ። በአርአያ እግዚአብሔር እናታችሁን ሔዋንን ስለምትመስሉ ፉንጋ ናችሁ። አንድ መንፈሳዊ መልክ ስለሌላችሁ ምን ትልኛላችሁ? እግዚአብሔር መድኃኔዓለም ይሁናችሁ። ሁላችንም ይሁንና ለእግዚአብሔር እንግዲህ ማመንን ካተነሳ መታመን ምንድነው ካለ መታመንን የምንገልጥባቸው ሁለት ነገሮች ብቻ ነገራችን እንጨርስ። አንደኛው መታመን ማለት መመስከር። ለእግዚአብሔር የታመነ ማለት ስለ እግዚአብሔር ለመመስከር ቅንጣት ታክል እኔ ኢንተርኔት ላይ በጣም ከሚያሰለቹ ነገሮች መካከል አንደኛው ምንድነው እየገቡ ፕሮቴስታንቶች ኢየሱስ ጌታ ነው ተቀበሉ በት ኮሜንት ነው ማለት እኔ ትጋታችሁ ይገርመኛል። በነገራችሁ ላይ የሰይጣን ትጋቱ አያስገርም? እንደ ሰይጣን ትቦ የለም እኮ ከመላእክትና ከቅዱሳን ቀጥሎ በጣም ትቦ አይሰለችም ሰው ለተፈተነ። እኔ ብዙ ጊዜ ሰዎች ምን እንደምታስቡ ጸላይ ሰና ሲፈትናችሁ ልክ እሱ ተዝናንቶ እናንተ ብቻ የሚያስለቃችሁ ይመስላችኋል? አይደለም። እያንዳንዷ ቅዱስ አርሳኖስ ተናግሮ የለም የምትጸልየው ጸሎት ባይገባህም እንኳን በስርዓት አንብበው። ለምን ላንተ ነው የማይገባህ እንጂ እሱን እንደ ሰዓት ነው የሚገርፈው። ጸላይ ሰናያት ክርስቲያኖችን ሲፈትን እሱ እየተንገበገበ ነው። በባሉ እንዳይመስላችሁ እየተንገበገበ እየተቃጠለ ነው እሱ ራሱ። ለምን ትንሽ መንፈስ ረገት ካለች ትንሽ ጸሎት ካለች እሷ ራሷ ታንገበግበዋለች። እና ምስክርነት ብለን ስንል ምስክርነት ጎዳናው ብዙ ነው። ከነዚያ መካከል ግን ሁለቱን እንገልጣለን። አንደኛው ምስክር በምንድን ነው?
አረ እንዴት ዋላችሁ? አረ እንዴት ዋላችሁ? አይሰማም? እንዴት ተናገሩ እንጂ ምስክርነት መጀመሪያ በምንድን ነው? በአፍ መመስከር ግን በየጎዳናው አይደለም። በአፍ መመስከር ግን እዚህ አይደለም። እኔ አሁን እየተናገርኩት ያለው መመስከር አይደለም። መመስከር የሚባለው የሚመሰክር ሰው በሌለበት እና መመስከሩ ዋጋ የሚያስከፍልበት ስፍራ ላይ ነው። ያስከፍል አያስከፍል ብቻ የሚመሰክር የሌለበት ስፍራ ላይ የእግዚአብሔርን አንድነቱን ሶስትነቱን የጌታችን ኢየሱስ ክርስቶስ የባሕርይ አምላክነቱን የእግዝእትነ ማርያም ወላዲተ አምላክነቷን ክብሯን ምስጢራትን በደንብ አድርጎ መናገር ያ የሚያመጣውን ዋጋ መክፈል ነው። ይሄ መታመን ይባላል። ሁለተኛውና ዋናው መታመን ከሁላችን የሚፈልገው ግን ጌታችን በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 1 እስከ 17 ያለው ስታነቡት በመጨረሻው ቁጥር 15 ጀምሮ ምን አላቸው? መልካሙን ስራችሁን ተመልክተው የሰማዩ አባታችሁን ያመሰግኑ ዘንድ ምናችሁ በሰው ፊት ይብራ። እንዴት ዋላችሁ? ብርሃናችሁ ያለው ብርሃን የተባለው መንፈሳዊ ምግባራት ናቸው። መልካሙ አምልኮ ነው። ዛሬ አሕዛብ ሲመለከቱ የማያምኑ ሲመለከቱ እንደነገሌ ባደረገን ብሎ ይመኛሉ። ኦርቶዶክሳዊነት እንዲህ ከሆነ አይደለም እንባል አይደለም ወይ? ንገሩኝ እስኪ ክርስትና የሚያስመሰግን ሰው እስኪ አስተዋውቁ። እንደገሌ ነው እንጂ በመስሪያ ቤት በተለይ በነገራችሁ ላይ አበል የሚያጭበረብረው ማን ነው? ኦርቶዶክስ ነኝ ብሎ ይልቁኑ ደግሞ የክህነት አለኝ ብለውማ ይብሳል። በነገራችሁ ላይ ጥንቆላ ውስጥ የተሳተፈው ዝርዝር ብናወጣው አብዛኛው ማለት ያስቀይማል፣ ግራ ያሰኛል። ልናገረው በጥንቆላ ዝርዝር ውስጥ ብንገባ አንደኛው ማን ነው? ከሃይማኖት ከእምነት በጥንቆላ የሚበዛው ማን ውስጥ ያለው ነው? ከኦርቶዶክስ ውስጥ ደግሞ ምንድነው የሚለው ነው በጥንቆላ የሚበዛው? ጥንቆላ ያለው ነው። በነገራችሁ ላይ ሁላችሁ ጥንቆላ የሚሰራውን ሳይሆን ከጥንቆላ ጋር የተነካካ ሰው እኛ ቤት ውስጥ መፈለግ ከፈለጋችሁ ቀላል ዘዴ አለች። አብዛኛው ሰው የምታስማማ 1 ኪሎ ተልባ ያዝና እቺን ለጨጓራ ጥሩናት በጥጠን እንጠጥ አንደኛው ልጅ ተራቀጣ አልኩት አልወድም ማለት አልወድም ማለት ለጨው አይስማማኝም ነው ወይስ ያቺኛው አራት እየሰራው ለምን ትፈትነኛለህ? አይ ግልጡን ነገርኛል። እንግዲህ ምን እደብቃለሁ? አሁን ለዚያኛው ነው አለ። ስንት ከጨቀጨቅን በኋላ ተስማማን። ተልባል ይጠጣ ያው ያን ምናምን ጥንቆላውን ያጠፋዋል ተብሎ ብዙ ነው የሚያጠፋው ነገር ግን አንዱ እሱ ነው። ከሚያሳዝን ነገር አንዱ እንደው ታውቃላችሁ፣ ጥንቆላ የሚሰራላቸው ሰዎች ለትምህርት ለምረመረው ምን እንደሚከለክሏቸው ታውቃላችሁ? ባለትዳሮችን ከሚስት ጋር እንዳትተኛ ይፈርስብሃል። የጥንቆላ ንጽሕና ይባላል። ከሚስት ጋር እንዳትተኛ ለምን ሲለው አይ ድግምቱ ንጽሕና ይፈልጋል። ሰይጣን ንጽሕና ይፈልጋል ወይ ለሰና አላ በምን ተስማማና ይወልድ ወንድም ሁለት ዓለም ለምን ታጣለህ? ቢገለኝ ሚስት ስጠጣለ ሲሆን አይገልም እግዚአብሔር እናምነዋለን። ግን አስቀድመ ለሁሉ ግን ንስሐ ግባ። ጨከን ካለ አሁን ግዴታ ንስሐ ግባ። ንስሐ ገብቶ መጣ ከተባቆ ተጠው አስዳፍቆ አሁን ጥሩ ነው አይደል? አይሻልም? ኧረ በሞት ይሻላል። አዎ ችግር አይደለም። ቅርብ ይለው ካለ ያው እንግዲህ የራሱ ጉዳይ ነው። አስቡ እስቲ እንደዚህ ሆነን እስከ መቼ ነው የምንኖረው? እና ለእግዚአብሔር መታመን በመልካም ስራ ነው። እኔ በየመስሪያ ቤቱ ነው በነገራችሁ ላይ እዚህ ተነግራችሁ ነው። አንድ ቦታ ለስራ ሄደን ጠዋት 2 ሰዓት ተኩል ጀመረን ስብሰባውን በዚህ ከቃማዶ ነውና 4 ሰዓት ተኩል ጨረስን። ስለዚህ ለስንት ሰዓት ነው የተሰበሰብን? ከተማ ላይ አንድ የመንግስት ሰራተኛ ለስራ ቢላክ አበል ይከፈለዋል? ነገሩ መስሪያ ቤት መሰለ አይከፈለው ማለት ምክንያቱም አበል የሚከፈል ከሚኖርበት ከተማ ወጥቶ ከሄደ ለምግብና ለመኝታ እና ከዛ ደግሞ ለትራንስፖርት አበሉ ሰጥቷል። የሚፈረምበት ቦታ ላይ ለ3 ቀን ሙሉ ስለተሰበሰቡ ይላል። በምን ሂሳብ እንደሆነ እስካሁን ድረስ ሊመጣልኝ አልቻለም። በምን አቆጣጠር ነው 2 ሰዓት 3 ቀን የሚሆነው? የሚገርማችሁ ነገር እኔ ገረመኝ።
አይ ይሄ እንዴት ይሆናል ብዬሽ ከዛ ያለው ሰው ጠቅላላ ኦርቶዶክስ ነው። አሁን እዛ የተሰበሰበው ሰው ከየት ነው የመጣ ደግሞ አንተ ምን ችግር አለው? የኛ ሀገር ሰው በነገራችሁ ላይ አንድ ሰው እንደውም እኛ ጣና ያሉት መምህር ያሉት ነገር አለ አይደል? ምን ችግር አለው ማለት በራሱ ትልቅ ችግር ነው ብሏል አይደል? እኔ ደግሞ ከፍ አድርገው ከፍ ማድረግ ማለት ከሳቸው በላይ አይደለም። ለሳቸው ለድግነታቸው በማይመጥን እኔ እንደኔ ያለው ወራዳ ሰው ግን ሊናገረው በሚችለው ቃል ልናገረው ምን ችግር አለው የሚል ሰው ጋኔን ያደረበት ጸላይነት ያደረበት በመንፈሳዊ ጉዳይ ላይ በሕገ እግዚአብሔር ላይ በስርዓት ላይ በሃይማኖት ላይ ምን ችግር ካለው እሱ ጸላይነት ያደረበት መገለጫው ነገር ምን እንደ ብርቅ በቃ ያልሰራውበትን አልቀበል ማለት በነገራችሁ ላይ በጣም ያስገርመኛል። ብዙዎች ስጋው ደግሞ ለመቀበል ይደበቃሉ ተደብቀው እንደው ዳሴ ከንቱ እንዳይሆንብን ጾም ለመጾም ተደብቀን ለምን ምን ሀል አረመኔዎች እንደሆነ ማሳየው ግን በእግዚአብሔር ፊት መታመንን ማመንም እንዴት እንዳልቻለ መገለጫው ይሄ ነው። እንዴት አንዳንድ ወንድሞቻችን ለመቆም እንዲሰጠቁ እናደርጋቸዋለን? ለምን አብዛኛው ስለማይቆርብ አብዛኛው ንስሐ ስለማይገባ ስለማይጾም ምጽዋት ስለማይሰጥ አስራት ስለማያወጣ አስራት እኮ ድብቆ የሚሰጡ አስራት እኮ የሚደበቅ ነገር አይደለም። እና በሞቴ መታመን ማለት በምግባር ነው። ታዲያ ሁሉም ነገር የሚጀምረው የፊደል ገበታ ማንሻው ሆሄ ሀ ነው። ምንድነው? ቻይኖች ምን አሉ ተባለ? የ1000 ኪሎ ሜትር ጎዳና መጀመሪያው ስንት እርምጃ ነው? ሀ ብሎ ከአንዲቱ ስርዓት መጀመር ነው። ከአንዲቱ ስርዓት ለእግዚአብሔር መታመን። ስለ እግዚአብሔር ታማኝ ካደረጋችሁ ወደ ቤት ይገቡ አለቻቸው። ወደ ቤታቸው ወደ ቤቷ ሄዱላት። በቀላል ግን አይደለም። በየመንገዱ ተገርፈው ተሰቃይተው ታስረው ብለው እሷ ቤት ሰምተዋል። እሷም ከዚያ በኋላ በታናሽ እስያ ስብከተ ወንጌል እንዲስፋፋ አቅማ የቻለውን ስትሰራ ኑራ በዚህ ችለት በመልካም እድሜ አርፋ ተቀብራለች። እግዚአብሔር የቅድስት ልድያን በረከት ያሳድርብን ያሳድርብን። አሜን። እንዲህ ከሆነ ዘንድ የሰባቱን ቀን ቅዱሳን ስማቸውን ጠርተን እንጨርሳለን። ሰዓትን ትንሽ እንዳይሄድብን ዛሬ 20 ነው አይደለም? በ13 ነው ተገናኝተን የነበረ ግንቦት 13 ነው የተገናኘ ታላቁ አርሳኒዮ ሳሉ የተመረቀ ግንቦት 14 ላይ ታላቁ አባት ቅዱስ አኩሚስ መንፈስ ቅዱስ ያደረበት ሥርዓተ መነኮሳትን የመሰረተ አባታችን ቅዱሱ ነው። ታላቁ አባት ታምራትን ያደረገ ደገኛ ሰማዕት ቅዱስ አባ ሲማኮስ ዓመታዊ በዓሉ ነው። ያን ቀን የመንዳባው የንጉስ አምደጽዮን ልጅ መናኔ መንግስት አቡነ ያሳይ ዘመንዳባ ዓመታዊ የልደት በዓላቸው ነው። ቅዱስ አቡነ ያሳይ ዘመንዳባ ታሪካቸው ወደ ጌታ ተቀረን ተረካለን። ያን ቀን ሙሽራው ገብረ ክርስቶስ መራዊ ገብረ ክርስቶስ ሙሽርነቱን ትቶ የመነነበት ቀን ነው። እሱንም ወላጆችን ሚስቱ ራሱ ያቺ የተቀደሰች 30 ዓመት ጠብቀው እሱ መጥቶ ሲያርፍ አልቅሳ እሷ ማርፋለች እንኳን አብሮ ማክበር ይገባል። በ15 ሐዋርያው ቅዱስ ናትናኤል ነበረ። እዚያኛው ጉባኤ አቅማችንን ያክል ተምረናል። ያን ቀን ሌሎችም ቅዱሳን ነበሩ። በ15 ከቅዱስ ናትናኤል ባሻገር በ16 ወንጌላዊ ወልደ ነጎድጓድ ቅዱስ ዮሐንስ ዓመታዊ በዓሉ ነው። ያን ቀን ስብከቱ ነው። በኤፌሶን በታናሽ እስያ መስበኩ ነው፣ መታሰቢያው ነው። ራእዩን የጻፈበት መታሰቢያ ነው፣ ቅዳሴ ቤቱ ነው። ዮሐንስ ወልደ ነጎድጓድ ታውቃላችሁ አይደለም? ከመቤታችን በቀር ከፍጡር ወገን ማን ይተካከለዋል? በተለይ ከሰው ልጆች ጌታችን መስክሮበታል። ከሞት ስለሰሞኑ ብቻ አይደለም፣ ንጽሕናው፣ ድንግልናው፣ ምግባሩ፣ ትሩፋቱ ቅዱሳን መላእክት እንኳን ከመቤታችን ቀጥሎ ከፍጡር ወገን በጣም የሚገረሙበት እሱን ነበረ። እዚህ ጋር ተነጋግረው መጨረሻ ላይ የደረሰበት ጸጋ ምን ይባላል? ከመላእክት እንኳን እስከ መሰወር ደርሶ ነበር ይባላል። ይሄ ከፍጡር ወገን ስጋ ከለበሰው ወገን ከመቤታችን በቀር እንዲህ ያለ ሀብት ጸጋ የተሰጠው አናውቅም። ያን ቀን ዓመታዊ በዓሉ ነው። አረጋዊ ቅዱስ ብዙ ጊዜ ሲሳል ስታዩት በድሮ ከጌታ ጋር በነበረው በልጅነት መልኩ ነው የሚሳለው። ግን ሲያርፍ አርጅቶ ከ90 ዓመት በላይ ሆኖት ነበረ። እግዚአብሔር በረከቱን ያሳድርብን። ያን ቀን ኢያሱ ሲራክ ወልደ አልዓዛር ዓመታዊ በዓሉ ነው። ሲራክ እንደምታውቁት በግሪክ ቤተ መንግስት በነገረ ሰሪ ታስሮ ሊያብሎ ከእግዚአብሔር ዘንድ ለመኖ ጥበብ ተገልጾለት አፈ ሲራክ ውስጥ በነገስ እሱ ነው። መጽሐፍ ቅዱሳን ሐዋርያት ሊቃውንት ያሉት ነገር አለ።
መከፋኩን መሐረሙ ለወንድክሙ ልጆቻችሁ ሁሉ አስቀድማችሁ የዳዊትን መዝሙር የሰሎሞንንና የሲራክን ጥበብ አስተምሯቸው ብለዋል። ሲራክ ስሙ ኢያሱ ነው። በነገራችን ላይ በትምህርቱ ይጠቅማል ብሎ ኢያሱ መድኃኒት አሉት። በኋላ ግን ስለ በግብሩ ተባለ ሲራክ ጠቢብ ጸሐፊ ሲሉ ሲራክ አሉት። አንድ ልጅ ስም አውጡና ማን ይባላል አሉት። ጥናት ግን ድሮ እንደዚህ አልነበረም። ስሙ ማን ነው የሚባል ነበር? ሲራክ ነው የሚባል አለች እናቲቱ። እና ማን ለምን ተቀየረ ሲባል ሲራክ ብዬ ስም ባወጣ የለም ይሄ ክፉ ሰው ስም ነው። ሲራክ ማለት ብስጩ ኃይለኛ ማለት ነው ነበር። የኛ ክርስቶስ ሲተረጉም አይጣልባችሁ ምን ነው? የኛ ሀገር ሰው በላ ማለት ጠጣ ማለት ነው ቢተረጉም ጉደኛ ሰው አንዳንድ ሰው አላቀባልን ገደለ አርፈም አትቀመጥ ደግሞ አንዴ እናንተ ጓደኛችሁ ሳለሽ ሁሉ ስለ ተማሪ ናቸው የሰማሪዎች መጀመሪያ ትመጣ ነበር አስከርታችሁ ተለክሰኝ ተቀርሞ ወዳጃችን ነውና ልጅሽን ማን አልሽው አባይ እስጢፋኖስ አለች። አይ እንዴት ያለ ትሮስም ሰጠሽ መልካም ነው ብያለሁ። ከብዙ አመት በኋላ ያኩታራ ደና ነው አለች። ቅዱስ ነው አለች። የምን ቅዱስ ነው ደግሞ? ኧረ አልሰማሁ ጉዱን ምንድነው ይሰ አሁን ቅርብ ጊዜ እስጢፋኖስ ምንድነው ብሎ አለኝ። እስጢፋኖስ አይሁድ በድንጋይ ወግረው የገደሉት ነው። ምን ዲዛብችላ ዘበብራ ባላ ጋግራ የሚባል እንደዚህ አይደል? ለምሳሌ መጥሳለሁ ወግረው ነው እንደምትነግረው ቤቱ ይያዝ ምን ነው ሲባል ሁላችሁ በድንጋይ ልታስወክር ልታስገድሉ ነው እስጢፋኖስ ያለኝ። አንተም ቀይሩልኝ አለ። ደግሞ ሲቀይሩት ቅዱስ አቤት መድኃኒያ እንዴ ሰው ቅዱስ ተብሎ ይጠራል። ችግር አይደለም እንዴት ዋላችሁ? እና ሲራክ መባሉ ቀርቶ ያ ሰው ሌላ ሰው ተባለ። ያው እንደዚያው ተብሎ ቀርቷል ነው። እግዚአብሔር ሲራክ በርግጥ ያሳደረብን ኢትዮጵያ ሰማዕታት እናታችን ቅድስት አስበ ሚካኤል ዓመታዊ በዓሏ ነው። ያን ቀን አቡነ ሐዋርያ ክርስቶስ ብሔራውያን የገቡት የተከዜው ገዳም አባት ቅዱሱ አቡነ መድኃኒዓለም እግዚአብሔር የነበሩት ዓመታዊ በዓላቸው በ17 ታላቅ ሊቅ የቤተክርስቲያን ጠበቃ የነበረ አረጋዊ ቅዱስ ሊቅ ቅዱስ ኤጲፋንዮስ በቤተክርስቲያናችን ከደጋግ የተመሰገኑ ቅዱሳን ሊቃውንት አንዱ የሆነ ከአይሁዳዊነት ወደ ክርስትና ከክርስትና ወደ ምንኩስና ከመንኩስና ወደ ጸጋ ወደ ምቅዓት ወደ ሊቅነት ደርሶ በቆጵሮስ ላይ በደሴቷ ተሾሞ ለዓለም ያበራ ቅዱስ ሊቅ ድንቅ ታምራት ያደረገ ዛሬ ቅዱስ ኤጲፋንዮስ ቢመጣ ሳይሰጥ ጉዳይ ነበር። ጓደኛው ቅዱስ ዮሐንስ ኢየሩሳሌም ምናኔው ለራስቶ ጳጳሱ ገንዘቡን እየሰበሰበ ለራሱ መብያ መጠጫ መፈትፈቻ አለ። ያንኩል ዛሬ 500 ሺህ ደሞዝ የሚከፈለው ሰው አንደ መነኩሴ ተብሎ ቢሰማምጭም ምን ይሆን ቅዱስ ኤጲፋንዮስ ነገሩ ይሰማል። ይኸው ስማድን መተመከር ለቦነት እኛንም መከረን እንዳንተች የወደረ ላይ እነሱንም መከረን እንደው ቅዱሱ የእግዚአብሔር ስም እንደው ባክ ያ ተርቦ አንጀት እየተቃጠለ ግማሽ ምን ይብር ደሞዝ አትግለሰ ያው መነኩሴ ነው አይለበታለ እና እንደዚያ ቢሰማ ሄዶ ቢመክረው እንደማይሰማው ስራ ምን አደረገ? ከጌታችን መቃብር ከነበረ የጌታ መቃብር ከምንለው ከጎልጎታ ውስጥ ገብቶ ከቆጵሮስ ሀገር እንግዶች መጥተውብኛልና የወርቅ የብር ዕቃ በሙሉ ላክልኝ ላስተናግድበት ብሏል። ሲልክለት አመጡ ለኔ ቤቴ ለኔ አቃበለ መጥቶ አንድ ቀን አንተ ገንዘቤን አትመልስልኝ ማለት ነው። እሺ ያለ ነገር ስለ አንድ ቀን ከጌታችን መቃብር ሊወጣ ሲል ልብሱን ለቀም አደረገው። አንተ ለቀቀኝ ይልበታል አለቅም ገንዘብ ይመልሳል ነው እንጂ አስጥቂት ልጸልይ አለ ጌታዬ አይነ ልቦናውን ታበራ ዘንድ አይነ ስጋውን አጥፋልኝ አለ። ዛሬ እኮ እንዲያመደረግ ያለብን ሰው ሳይኖር አይቀር እንዲገባው አይኑን አጠፋን ሁለቴም ድርቅም ያን ጊዜ ገባው አለቀሰ ለምን አይኔን አብራልኝ በቃ ተጸጽቻለሁ ብሎ ቢለው ቀኝቱ ብቻ በራል እቺ ሳሪ ለወደፊቱ መገሰጫ ትሆናለች። አንድ አይና ሆኖ ተቀራለ ዛሬ ምናስበው ቅዱስ ዮሐንስ በ13 ተረቱ ምናስበው አንድ አይና ሆኖ ቅዱስ እግዚአብሔር በረከቱን ያሳደረብን ያን ቀን ቅዱስ ፊላታዎስ ቅዱስ ኢላሪዮን ወይም ገዳባዊ በግብጽና በሶርያ የነበረውን አብላሪዎስ እና አባኑካኖስ ቅዱስ ኤጲፋንዮስ ወደ ክርስትና እንዲተሳበው ታሪኩ ላይ አለገባችሁ ጋርላችሁ አብረው ሲሄዱ ቅዱስ ኤጲፋንዮስ ያን አይሁዳዊ ነው ክርስቶስን አያውቅም
አባ ሉኪያኖስ ደግሞ ክርስቲያን። አባ ሉኪያኖስ ደሃ ነው በእድሜ። ቅዱስ ኤጲፋንዮስ ግን ከአንድ አይሁዳዊ ወረሰው በጣም ብዙ ገንዘብ አለ። መንገድ ላይ አንድ ሌሊት ሲለምናቸው ቅዱስ ኤጲፋንዮስ አልሰጠውም። ያኔ ግን አላመንም። አባ ሉኪያኖስ በጌታ ስም ስለለመነው በእግዚአብሔር ስም ስለለመነው ዝም ብሎ መሄድ ስለጨነቀው አንዲት ልብስ ነበረችው ከላይ ያችን አውርቆ ሰጥቶት። የሚያስገርመው ነገር ቅዱስ ኤጲፋንዮስ በደግነቱ ገርሞት ቆሞ እየተመለከተው ያለ የእግዚአብሔር መልአክ ከሰማይ መጥቶ የብርሃን ካባ ሲያለብሰው አየ። ገና ሳያበር ማለት ሄዶ ተከትሎ እምነቱ ምንድነው አለው። መሲሐዊ ነኝ ማለት ክርስቶሳዊ ነኝ አለ። እባክህ ወደ አንተ ሃይማኖት ወሰደኝ አለ። ቅድም አላልኳችሁም በሰው ፊት ብርሃናችሁ ይብራ እንዴት አላችሁ? ይኸው ትርጓሜ ቅዱስ ኤጲፋንዮስ ሲተረጉም ነበር ይባላል። ቀና ሲል የመንፈሳዊ ቃላት ትርጓሜዎቹ በጸፍጸፈ ሰማይ ይታዩት ነበር ይባላል። ቀና ነው ዘሩን ያነበዋል። ቀና ሲል ትርጓሜ እስከዚያ ማድረግ ደርሶ ነበር እና ይሄም አንድ ትርጓሜ ነው ብዬ ብርሃናችሁ ይብራ ተጠላለው። እግዚአብሔር በረከቱን ያሳደረብን በ18 ጥንታዊ ረድኤተ መንፈስ ቅዱስ ነው። እሱን እንግዲህ ወደፊት በባለ 50 ማጠቃለያው ላይ እንመለከታለን። ጥንተ በዓሉ ግን መንፈስ ቅዱስ ለሐዋርያት ግንቦት 18 ነው። ያን ቀን አባ ጋርጊን ከዓለም ወጥቶ በገዳም 14 ዓመት ሲኖር አንደኛ ምግብ አይበላ የበሰለ ነገር፣ ሁለተኛ የጣፈጠ ነገር አይጠጣ፣ ሶስተኛ ግን እንቅልፍተኛ ፈራቅ ትጋሃሌን ቀንም ይጸልያል። ለሱ መልአከ እግዚአብሔር የመከረውን ምክር ወደ ዛሬ ስናመጣው ብዙ በመርሃላም ሳይሆን ለኛ ዛሬ በነገራችን ላይ በየገዳሙ ብዙ ቅዱስና ያላቸው አባቶች አሉ። ግን ዛሬ በከተማ ለምንኖር ለኛው ለመነኩሴው ይሄንን ምክር እንታመጥ ምን አባ መልአከ እግዚአብሔር መጥቶ ታጻማል በርስቲ አረ በሞቴ በገድ ለማይከላይ ከመይርክም ስጋከ በጣም ስጋ እንዳይጎዳብህ በመካከለኛው ገድል ተጠመድ ገድል አታውሳል። ዛሬ ግን ምንድነው እንቅልፍ አታውዙ ምን አሉብን? ይኸውልህ ከነዋም እስከ መንፈቀ ሌሊት ይተኛ፣ ማታ ጥቂት ለቁመተ ስጋ ታክል ቅመስ ብሎ ትክሰራለህ። እኛም ባፍም ተብለን መታወቁት ነው። በነገራችሁ ላይ ልጆችን እየመከሩኝ ህፃናትን ምግብ አይበሉም ተባልኩኝ። ለምንድን ነው ስላቸው እምቢ እያልን ክርስቲያን እምቢ አለኝ ብሎ ምግብ አይተው በደንብ መብላት። ምግብን መተው መቼ ነው? ለእግዚአብሔር ብሎ አይደል? ምግብን ጨርሰን ስተው ለእግዚአብሔር ቀነስ አድርገን ስትበላ ክርስቲያን እንዴት ነው የሚበላ? ይላል አባቶቻችን። የንታ ክርስቲያን እንዴት ነው የሚበላ? በላ ጎረስ ያደርግና ሆዱ ሳይሞላ ገና ሲቀረው ሆዱ አይ ትንሽ ይቀረኛል ብሎ ይተዋል። በአንድ ጊዜ በጣም ይሄ እኛም አንችልበት ባለው ሆድ አረ በቃ ይባከው ካመን ትንሽ ይረሳል ባለው ላይ ክርስቲያን አባራን እሱ እና ያን ያባካሪ በረከት ያሳደረችት ለቅዱስ ሲኖዳ ጌቶቻችን ሐዋርያት የተከራመታዊ ባላቸው ነበር። በ19 ጥናን ታላቁ ጻድቅ ጎንደርን አውሬ እንዳይገባ ገዝተው የከለከሉት አቡነ አብዬ ደስ ብሎኛል። ትናንት በእውነቱ በብዙ ነገር ተመስገን ነው። በተለይ እንደው አይተነው ማጣቆን ያክል ሰው ካመጣት በኋላ እንደገና ደግሞ ሰው መጣ። መቼስ ለምን ቢባል በጎንደር አቡነ አብዬ ቃል ኪዳንን እንደዚህ እየታገል ነው ቆይተን አንድ ቀን ለሌት እግዚአብሔር የራቀ ቀን አይታለሁ እንጂ ከተማ አይታለሁ። ጻድቁ 600 ዓመት ሙሉ ከዚህ አውሬ ተጠብቀው የኖሩት አንድ ቀን ለቀቅ ያደረጉት እንደሆነ ችግር ውለታ ቢስ ነው። የጎንደር ሰው በአቡነ አብዬ ምክንያት ግን ህዝቡ አይደለም የሚወቀስ አሁንም እንደሚወቀስ ታውቃለህ። በእውነት ያን ቀን ያለ ብርሃን የተባለ የሐዋርያት መቃብር የዞረ ቅዱሳን ሐዋርያት ከየመቃብራቸው ያነጋገር የነበረው የአፄ ዳዊት የንጉሠ ነገሥቱ ልጅ የአፄ ዘርዓ ያዕቆብ ትልቅ ወንድማቸው አባታችን ያለ ብርሃን የተባለ አባ ዮሴፍ በጎንደር ዘመን ከነበሩ ታላላቅ ቅዱሳን ሊቃውንት መካከል አንዱ የሐይቅ ገዳም አበምኔት የነበሩት አቡነ ብስጣዎስ ጻድቁ እዚህ ጎንደር የተቀበሩት አቡነ ብስጣዎስ ያን ቀን አባ ይስሐቅ ገዳማዊ ኢትዮጵያዊ ንጉሥ ቅዱስ ይምርሃነ ክርስቶስ የላስታው ልደቱ ነው። ግንቦት 19 ቀን ታላቁ ሰማይ 6 ጊዜ ሞቶ ተነስቶ በሰባተኛው በስቅላት ተቀልቶ 805,000 ከሰባት ሰማዕታትን ማርኮ በገነት ከአበይት ሰማዕታት አንዱ በክብር ተቀምጦ ያለ ቅዱስ ኤስድሮስ ነው። እግዚአብሔር ሁሉንም በረከት ያሳደረበት ዛሬ በ20 መንግስቱን የመደለ የናግራን ሰዎችን የታጠቀ ዛሬ ለገዛ ወገኑ የማይቆረቆር
ክፉ መሪ በቤተ ክህነት በቤተ መንግስት በምናይበት ዘመን እንደ ቅዱስ ካሌብ ያለ ጌታ ይናፍቀን። ከኢትዮጵያ አልፎ ለናገራት ሰዎች ለናገራት ክርስቲያኖች ቀንቶ ፈጣሪውን ለምኖ በጉነቱ ሳይመካ ሄዶ ፊንሐስንና ወገኖቹን ድል አድርጎ ናገራትን ነፃ አውጥቶ ክርስቲያኖችን አጽናንቶ ይመጣ። ዛሬ ለክርስቲያኖች ጥብቅና ማን ይቆማል? አሜሪካ ክርስቲያን ነኝ ትላለች፣ ክርስቲያኖችን የምታስፈጅ ግን እሷ ናት። በዩክሬንና በራሽያ መካከል የሚደረግ ጦርነት ዋና ተጠያቂ አሜሪካ ናት አይደል? በዩክሬን በራሽያ ወገን የሚሞተው ማን ነው? ክርስቲያኑ ነው። አዎ የትም ማለት የክርስቲያኖች ደም እንዲፈስ የምታደርግ እሷ ናት። ግን ክርስቲያን ነኝ ትላለች፣ ውሸቷን ነው። አሜሪካ በይፋ ጋር የሚመለክበት ሀገር ናት። እና ቅዱስ ካሌብ ይናፍቃል። በጣም ቅዱስናው ይናፍቃል። እግዚአብሔር በረከቱን ያሳድርብን። በቤተክርስቲያን ታሪክ ወላጆቹ በተለይ አጎቱ በግድ ብሎ ሚስት አጋብቶት እሱ በድንግልና መኖር ሲፈልግ እንዲህ ብሎ አገባው። አባ አሞኒዮስን ዛሬ ነው የምናስብለት። ሚስቱን ያገባት አንቺ እህቴ ኧረ እባክሽ ምንድን ነው አለችው። ኧረ ያስገድደው ነው እንዲህ ያለ ነገር አጎት ምን ይሻላል ማለት እኔም እኮ አስገድደው ነው። በአንድ ሚስት ከአንድ ምንጭ ይቀዳል አባቶቻችን። ዛሬ ሀሳብ አንዳንዱ ከአንድ ምንጭ ነው፣ አንዳንዱ እንዴት ዋላችሁ? አንዲቱ ከአዋሽ እሱ ምናልባት ኤርትራ ውስጥ ካለ አንድ ወንዝ የርቀቱን መጠን ለመናገር ነው። አንዳንዱ አይጣም እኮ ነው። አይጣም መድኃኒዓለም ወንድሞች ጥሩ ሚስት ይስጣችሁ። እህቶቻችን የተባረከውን ባል ይስጣችሁ። ምናኔ ለምትሹት ደግሞ የተባረከውን ቆብ ያደርግላችሁ። አዎ አያያዝ ይላል ሁሉም። እኔ እኮ አልፈልግም አለችው። ምክንያቱም በአንድ ቤት ባንድ መጣፍ 18 ዓመት በድንግልና ኖሩ። ወንድሜ ይበቃናል፣ እዚህ በኋላ ምናኔውን በዚህ አድርገን መያዝ የለብንም፣ ሌላ መንገድ ፈልጋለችው። አይ እንግዲያውስ አንድ ነገር ልንገርሽ አላት። ሌሊት ቅዱስ እንጦንስ የሚባል ሰው እንደ ብርሃን የሚያበራ ና የኔ ልጅ ወደ እኔ እያለ እኮ ይለኛል። ጡሯል እሷ ብለን አገልግላል። እሱ ለአባት ጦርስ ሄደ። ምንኩስና ከአባት ጦርስ አስኬማውን ከአባ ኤስድሮስ ተቀበለ። ግን አንዲት ሴት በታሪክ የሚታወቀው ጊዜ አንዲት ሴት ልታሳስተው መጣቻል። ሰዎች ቅድስናውን ሲያመሰግኑ ሰምታ ድንግልናውን ነው ማጣፋት ተላ ፎክራ መልክ ስላላት ነበር። ያልገባት ነገር እንኳን አመንዝራይቱ ኃላፊ አግዳሚዋ ከገዛ ሚስቱ 18 ዓመት ያልተሰናከለ። ግን እቺ ሴት በኋላ ስሟን አይ እንዴት የተመሰገነ ስሟን አናውቀው። አባ አሞኒዮስ ያወጣላትን ሰው የምናውቀው ሳዲሽ ምትባላል። ሳዲሽ ማለት ገራገርነቷ ነው። የዋይ በነገራችን ላይ በአመንዝራነት ህይወት እያለችው የዋይ ነው። ቅንነት ቁጥር ማለት ጅልነት ፈጥሮን ቅንነት ቁጥር 18 ዓመት ነው ከሷ ጋር ኖሯል። እዛ ፍጥር ብሎ ባትሰርፈላ እኔ ግን የሚያስገርመኝ አቤት ጋር 18 ዓመት ሙሉ ካመነኮሳት ጀምሮ 18 ዓመት ሙሉ ፊቱን ቀና ብላ አይተው አጣቅም። ያባ አሞኒዮስ እሱን አይተው ታያውቁም። በአንድ ነገር እየሆኑ ማለት ነው። ዛሬ አሁን እዚያ ትልቅ መጋረጃ በጋር በዚህ አይ አሁን ከፍቶ ነው አሁን ወጣፋለ ሲል አዲስ አበባ ይሉ አብዛኛው ቤተክርስቲያን የዘመናዊ ቤተክርስቲያን መጋረጃ ነው በሰንደታ ሲመካከል ወንድና ሴት እየተያየ እኔ ደብረ ብርሃን ስላሴ ያስቀድሻለሁ። ለምን ወንድና ሴት አንድ ላይ ቆመው ነው የሚያስቀድስ? ዛሬ እንደዚህ ያደርጉ። አሁን ብዙ አሁን በዚህ ለምሳሌ ጋባጃሌ እንደ አደባባይ ኢየሱስ ያለ እንደ ቅዱስ ገብርኤል አለ ምን ሲታያቸው እንደዛ ነው እንደሰውታ ከሰሩት በኋላ ያለ ነገር የሚያደርጉበት ታውቃላችሁ። አንድ ወንድም ያለኝ ቅዳሴ እኔ ማስቀደስ አልቻልኩም ስታወቅ ጨረስኩት አለ። ምን ሆነ ብዬ ስለው ስገባ አለ የሚያገቡ ነገር ሰዎች ነበሩና ሴቶች መጥተው ሚዜን እንደብለው እንኳን ሚዜቱ በሕገ ቤተክርስቲያን ሙሽራይቱ ቅኔ ማለት ነው መጣጣት ይችላል። መጀመሪያ ደረጃ ተክሊል የሚደረስበት መጽሐፍ እንደሚለው በየት አቅጣጫ ነው? በደቡብ አቅጣጫ ነው። ቅኔ ማለት ላይ ያለው ተክሊል የሚደረስ እና ታዲያ እዚህ ብሎ የተደረሰ ጠይቃቸዋል። እነሱ ነው ምን ትሰራለች ለሴት ደግሞ አጃቢዎቿን ይዛል በጣም ለጉድ እሷስ ብቻ ማግብታለች ነው ተስፋ ቆቆም ያገኛ ከዚያኞቹ ደግሞ ሚዜ የሚሆኑት አብዛኞቹ ያላገቡ ናቸው። ባንነገር እዚያ በቃ ነው አይ እቺ ነገር የስተት ጎዳና ናት ብዬ ምን ማረግ ጥሩ ነው አለ። በዚያኛው ዞርኩና በምስራቁ በር አካባቢ በምሰሶ ተደብቄ ነው። ምን ችግር መጣብኛል? ሴቶቹ ለካ በሰው ገብቷል።
ተሰብስበው ሲቀበሉ ወንዱ ካህኑ ሙሉ ጸጥ ስላለ የሴቶች ልብስ ብቻ እንዲሰበሩ እግዚኦ ተሳኝ የእውነቴን የተበሳጨው በኋላ ሳስተምራለሁ። እናንተ ሴቶች ግን በሽተኛ ናችሁ። መጀመሪያ አመቱን ናችሁ ቀስ ብለሽ ማጭው እውነቴን ባለሁም ተቆጥቼ ተናግሬ ምንድን ነሽ አንቺ የምትይው እንኳን እሷ እናንተ ምን አትጩሁ መጮህ የካህናት ስራ ቀስ ብላችሁ ተሰሙ መቀበል አይደል እንዴት ባላችሁ ያቆሩን እንኳን ምንድነው የሚለው ይተከራል ብሎ ታላለ አትጩሁ እኮ በጣም በመጠን አድርጎ አላህ ዘምሩ በመጠን አለ ለምን ተመይዘን ወጣው ብሎታል መጽሐፍ ስራ ደግደና እና ድምጻቸውን ሰበሰውነት ይነዝረኛል አለ የመንፈስ ዝሙት ስለሚያስቸግረው የትርሳሌ ወደባችሁ አንቺ የጨዋታ ምሮትሽን ለመወጣት ነው መንፈሳዊነት አይደለም። ብዙ ጊዜ ገርመኛል ሴቶች ነው ቅድ የተመለው ቅዳሴ ተመረዘ እኔ ብታረም ተከፍተማርተን ቅድ እኮ ዋና ስራው ምንድነው? በቅኔ ባይነት ለአገልግሎት ነው አይደለም አትከባል እኔ እኮ አሜሪካ ነው የታገር ነው አንዲቱ ሴት አስገብቷት ቅኔ ስትመራ አይታችሁ የዛሬ ሰው ተወራካል እነዚህ ተረገሙ ካህናት ነው የሚሉ ርጉማን አጋንንት ናቸው እነዚህ ካህናት አይደለም ነው እንደሆነ ሰው በተፈጠረለት ስፍራ ሲኖር ነው ያዚህ ሁሉ የሚያደርስ ልማር ማለት ነው የሚያድልሽ ነገር ተማሪ ኩሸት ምን ያደርግ ይችላል ከኔ ተመረሽ መጽሐፍ ልትተረጉም ይለው ለማይነት ገብተሽ ልትመሪ ቦምበር ቅዳሴውን የሚማሩ ሰዎች ፈትፈታሪ መማሩን አልከለከልሽም ተማሪ ከዚያስ ሙታረግ እኔ ከቤውት ከሚያስቀሩኝ ነገሮች ሰዓታችሁን እየወሰድኩ ነው የንታስትና በቀኝ አቆማቸው የእርሳ ነገስት የብሉያት ለቅዳሴ መምህር ነበሩ ሽማግሌ አርጅቶ ይሞቱ ደብረ አባይ ወሳቸው የድሮ ስለሆነ የጎንድ መምህር ነበሩ ጎንድ ቅዳሴ ምስክር ነበሩና የድሮ ስለሆነ ለማሳታቱ መጀመሪያ የተማርነው ጎንደር የሚባል አለ ብዙዎቻችሁ አጣቁት ይሆናል መልክት የሌለው ጆሮ ግን ጎንደር የሚባል አለና ከዛ ይሄኛው ደብረ አባይን ከሳቸው በጣም ጉሮሮ ያስቸግራልና ከአንድ ወር ዝምት በኋላ ሴት ያቀል ጠይቃል እሺ አንተ ምንድነው አልከሽ ለምንድነው የምትባረው አለ እግዚአብሔርን ለማገልገል ይስላችሁ እግዚአብሔርን ለማገልገል ወጥሮኑ የተማርኩ አይበቃም ወይ ይሄንን ትምህርት የምትማረው አለ ከሶስቱ ላንዱ ነው በወንበር የምትማረው አንደኛ ወንበር ተከለለ ማስተማር ሁለተኛ ለትውልድ ለማትረፍ ብለህ ለዳስ ልንከፈከ የሚፈጠር ነገር ካለ ሶስተኛ ተምር ያለው ለማቋሸት ከሶስት የትኛው ናቸው ሴቶች የሚማሩበት አለፋ እግዚአብሔር ለማመስገን መማሩን አይደለም መለቀው ምንድነው አላማው አሁን ሰማዳን ወንበር ተከራም ተስተምር ሴት አለች እኮ የቀኔ መምህር ትችላለች ግዴታ ይላሉ ሴቶችን እንድታስተምር አንለቅፋል ከኔም ታስተምር ይፈልግችሁ ታስተምር አንለቅፋል አንድ ሴት ወንድ ማስተማር ትችላለች ወንበር ተቀምጣ ማወይ ገላልሽ ብሎ መጨረሻ ላይ ለቅዱስ ጳውሎስ የተቀኙት ዛሬ ምንም ብታሽ ወደምነው ስድብ አፈፍ ያለ ስድብ ከኔ ገና በጣም ቀን ያውቃሉ አንተ ብዙ አጣቀም ብለህ በምንም ልታዟዟራችን ምንም ሳታዟዟር ስድብ ነው ጠፈፍ ያለ ቅዱስ ጳውሎስ ለምን ሴቶችን ቅኔ ማይለት እንዳይገቡ በአገልግሎት እንዳይገቡ ለምን ከረከልከው ጠፈፍ ያለ ስድብ ነው ማወይ ገላልሽ ባስተማሪነት እንጂ ባንተ ቅድስና እኛ እናውቃቸው ነገር ታርጉልንና አናቃቸው ባንተ ቅድስና እናቃቸው ህግ በመጣሳቸው ብቻ ነው እናቃቸው ይከታርጉልኝ በዚህ ቅርብ ነው ሰው ጉባኤ ቤት ላይ ምን እንደምትል ካንተ ይሁን እኔ ባክ አንተ ሳትወልድ ነበር ነገር ለምን ባለገሪ ስለዚህ እህቶቻችን እንወቅ እንጠንቀቅ ብዬ ነው ለናዋላችሁ ሰዓት በጣም ገባኝ ለሁሉም እግዚአብሔር አምላካችን አሞኒዮስን በረከት ያሳደረልን ዘባቸው ቅድስት እናታችን ሁለት ሰማዕት ጠጉሯ በሙሉ አድጎ አካሏን ሸፍኗት ለ60 ዘመን በሙሉ በረሃ ላይ በጠጉሯ ልብስ አድርጋ የኖረች ቅድስት ናት 60 ዘመን ከእንቅልፍ ከምግብ ከማተከልክላ ፈጣሪያን ያገለገለች ዝናብ የማይመጣት ዝናብን በፈቀደችው ሰዓት የምትከለክለው ነበረች ጎጃም ደብረ ሰላም እናታችን ቅድስት ዜና ማርያም ሌሎችም ቅዱሳን አቡነ እንድርያስ የዋሻው አቡነ ዘፍራውንጌል ዓመታዊ በዓላቸው ነበር እንግዲህ እነዚህ ናቸው እስከ ዛሬ ድረስ ነገ 21 የእግዝእትነ ማርያም
ዓመታዊ ደብረ ምጥማቅ ነው። ሁለት ቦታ ነው ክብረ በዓል ያለ። የጌታችን ስብሐተ ዕርገቱ በዓለ ዕርገቱ ነገ ነው። አደባባይ ኢየሱስ ነው የሚከበር ክብረ በዓል አለ። እዚያ ደግሞ ደብረ ምጥማቅ እመቤታችን ዓመታዊ የመገለጥ በዓል አለ። ታላቁ አባ መርቅያኖስ፣ አባ ሐሩን ሶርያዊ፣ ነቢዩ ቅዱስ አሞስ ዓመታዊ በዓላቸው ነው። በ22 ቅዱስ እንድራኒቆስ ሐዋርያውና ምስራቃዊ የተባለ ቅዱስ ያዕቆብ ዓመታዊ በዓላቸው ነው። በ23 ኢትዮጵያዊ ጻድቅ አቡነ ታዲዮስ የጽላለሹ አቡነ ታዲዮስ ዓመታዊ በዓላቸው ነው። አቡነ ታዲዮስ ልደታቸው ማለት ነው። ያን ቀን ቅዱስ ዮልዮስ ሐዋርያው ከሰማርዴት ነው። ቅዱስ አፍሮዲቱ፣ ሌሎች ቅዱሳን ዓመታዊ በዓላቸው አለ። የቅዱስ ዳዊት ዝክር ስላለን የዚያን ቀን እናመሳቸዋለን ሙሉ ነው። በ24 የእግዝእትነ ማርያም ከጌታችን ከዮሴፍና ከሰሎሜ ጋር ስደት ወጥታ ግብጽ የገባችበት ዓመታዊ የእመቤታችን የስደት በዓሏ ነው። 5ቱ ቀን የደብረ ምጥማቅ በዓላት የእመቤታችን ናቸው። እስከ 25 ግን በ24 እንደዚያ ነው። ነቢዩ ቅዱስ ዕንባቆም፣ ሰማዕቱ ቅዱስ አቡቁልታና ተወዳጅ እናታችን ከቅዱሳት አንስት ፍጹም ተወዳጇ የእመቤታችን አገልጋይ ቅድስት ዮሐና ዓመታዊ የዕረፍት በዓሏ ነው። በ25 አባ ይሁዳ ሰማዕቱና እናታችን ተወዳጇ ቅድስት ሰሎሜ እና ሰማዕቱ ቅዱስ ኮስቆሎስ ዓመታዊ በዓላቸው ነው። በ26 ስመጥር ክቡር ምስጉን ሐዋርያ ቅዱስ ቶማስ ሰማዕትነቱ ነው። አቡነ ሐብተ ማርያም፣ አቡነ ኢየሱስ ሞዐ እነዚህ ጻድቃን ዓመታዊ በዓላቸው ነው። እናታችን ቅድስት አርሶንያ ወይም አሶንያ ዓመታዊ በዓሏ ነው። ጣና ውስጥ እናታችን ቅድስት እህተ ክርስቶስ በሱስንዮስ ዘመን የነበረች ሰማዕትና ጻድቅ ዓመታዊ በዓሏ ነው። ስለዚህ ብንገናኘው የዛሬ ሳምንት መሰለኝ በ27 ረቡዕ ስለሆነ የቸሩ መድኃኔዓለም ወርኃዊ በዓል ስለሆነ ሰርክ ጉባኤ ስለሚኖር ማለት ነው። ስለዚህ በ26 እንገናኛለን። የቸሩ መድኃኔዓለም ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን ሁሉ በረከታቸው ይደረግልን። ምስጋና ይድረሰን። ሰላም ለአብ ወወልድ ወመንፈስ ቅዱስ ሰላም ለነቢያት ወሐዋርያት ሰላም ለጻድቃን ሰላም ለሐዋርያት እስራኤል ባለ መዝሙር ሰናይ ወጡ መካታቱ ነገር ፍቃሪ ሁሉ አምሳል ከመሰቡ ለእግዚአብሔር ሁሉ ከመንፈስ ማርያም ድንግል ዘጠሩ ወደው
ማርያም ማይወን ዛሬ ከመረመው አቡነ አብይ ብለን ስለ ክቡራን ሐዋርያት ለጻድቃን ሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝ። በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ያን እንዲጠብቅልን የሞት ፈቃዳቸው ያደርግልን። በክብረ ሥላሴ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ሰላሙን ረድኤቱን ፍቅሩን አንድነቱን እንዲያዝልን
ለጸሎት ስለነበረ ጊዜ ለፕሮግራም አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተመሰገነ ይሁን። ሰዓታችሁን ጥቂት ሰዓት አድርጌያለሁ። እሱ በጣም ይቅርታ እጠይቃለሁ። አንዲት ስራ ግን ልስጣችሁ አደራ። አሁን የተማርክበት ርዕስ ምን ነበር? ንገሩኝ እንጂ አረ ንገሩኝ። ለእግዚአብሔር ታማኝ የሚሆን አሁን ቤት ስራው ምንድን ነው? እቤት ራችሁ ስትቀመጡ አገር ቸል እንዳትሉ። ምክንያቱም እኔንም ያመኛል። የሚያመኝ ምንድን ነው? ድካም ከቶ እንዳያይ። እስቲ በሞቴ አንዲት ገጽ ላይ እንደ ለመጀመሪያ ጊዜ ነው ሳዛችሁ አንዲት ገጽ ላይ ከተማራችሁ ትምህርት ውስጥ እንደዚህ ጨርጨር ያረዳችሁ ላይ ሃይላይት ተጻፈው አይደል? እዛው ዛሬ ይሄን ተመረናል ብላችሁ ያችን የተግባር ማስታወሻ አድርጉ። እንደው አደራ እንደው እንደ ሰው ደፍሬ በእግዚአብሔር በቤታችን በቅዱሳን ያረከ መጣ አንድ ይቀር እንደው በሞት ያደራችሁ ስለራችን ቁጭ እንዳትረሱት ነገር በሰላም አስጀምሮ በሰላም ያስፈጸመን ቸር መድኃኔዓለም እንቅፋት ሳይመታን ሾህ ሳይወጋን ኃጢአት ሳይሰነብን በደልን ሳይገዛ የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ለየቤታችን በፍጻሜውን ተስፋ ልናደርጋት መንግሥተ ሰማይ ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ውስጥ ሁላችን በሰላም ያድርሰን። ከሚቀጥለው ሳምንት ጀምሮ እግዚአብሔር ከፈቀደ ለማሳጠር እሞክራለሁ። ስብሐት ለእግዚአብሔር ይሁን። በሎናኒ ተረብን ወደ መስቀሉ ክቡር ፀሐይ አሜን። የመሸባችሁ ሁሉ እዚህ አካባቢ ሆናችሁ ዘምራለን።